እጅግ በጣም ከባድ የሆነና ልብ አንጠልጣይ በሆነ መንገድ የተካሄደ ክርክር ይዤላችሁ ቀርቤያለሁ። ክርስቲያኖችም ሙስሊሞችም በጣም እንደምትደሰቱ እርግጠኛ ነኝ። ሙስሊሞች ደስ የምትሰኙት እውነትን ፈላጊዎች ከሆናችሁ ብቻ ነው። ቪዲዮውን እያያችሁ የገረማችሁ ነገር ካለ፣ ምርጥ አገላለጽ ነው የምትሉት ካለ፣ ወይም ይህ ልክ አይደለም የምትሉት ካለ ደቂቃዎችን እየጻፋችሁ አስተያየት መስጫው ላይ እንዳሰኛችሁ የመቸክቸክ መብት አላችሁ። የምትጽፉት ነገር ምናልባት ለሌሎች ተመልካቾች አይን ከፋች ሊሆን ይችላል። እንደዛ ብታደርጉ ይበረታታል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግና ሼር በማድረግ ብትጀምሩ ደግሞ ብዙዎች እንዲጠቀሙበት ያደርጋል። ደህና አመሻችሁ። ጃኮብን፣ ኬሊን፣ ሙስጠፋን፣ ሳጅድን፣ የሙስሊም ተማሪዎች ማህበርን፣ ኢግናይት ቤተክርስቲያንን፣ ካይ አልፋን፣ ክሩን፣ ኢንተርቫርሲቲን እና ናቪጌተርን ዛሬ ምሽት ክርክራችንን ስላዘጋጁ እንዲሁም ቤትኤል ቤተክርስቲያንን ስላስተናገዱን ማመስገን እፈልጋለሁ። ባለፉት ጥቂት አስርተ ዓመታት በአሜሪካ ውስጥ እየተስፋፋ የመጣ የሚያሳዝን ዝንባሌ አለ። ይህም ዝንባሌ እርስ በርስ መግባባት ከፈለግን ስሜት የሚነኩ ርዕሶችን ማስወገድ አለብን ይላል። ይህ ፍጹም ከንቱነት ነው። ስሜት የሚነኩ ጉዳዮችን ስናስወግድ የሚፈጠረው ብቸኛ ነገር ሰዎች ስሜት የሚነኩ ጉዳዮችን እንዴት መወያየት እንዳለባቸው ፈጽሞ አለመማራቸው ነው። ስለዚህ አንድ ሰው በመጨረሻ ስሜት የሚነካ ርዕስ ሲያነሳ ሁሉም ሰው መረጋጋት ያጣል። ሰዎችን ለማቀራረብ ተብሎ በመልካም ሀሳብ የሚጀመር መርህ በመጨረሻ የበለጠ መከፋፈልን ያመጣል። ስለዚህ በሰሜን ዳኮታ ስቴት ዩኒቨርሲቲ የሚገኙት የክርስትናና የሙስሊም ማህበረሰቦች ለዚህ ተስፋ አስቆራጭ ዝንባሌ እጃቸውን ባለመስጠታቸውና ስለ ውድ እምነቶቻችን ግልጽ ታማኝ ውይይቶችን አልፎ ተርፎም መደበኛ ክርክሮችን በማበረታታቸው ደስተኛ ነኝ። በዚህ መንገድ ማለትም በግልጽ የውይይት ጎዳና ላይ ከቀጠልን ይህ ወደ መራራነትና ጥላቻ እንደማይመራ ዋስትና እሰጣለሁ። በመጨረሻ ወደ ወዳጅነትና መረዳዳት ይመራል። ካፈራኋቸው ምርጥ ጓደኞቼ መካከል የ14 ዓመት ባለቤቴን ጨምሮ በተገናኘንበት ወቅት በከፍተኛ ሁኔታ የተከራከርንባቸው ሰዎች ናቸው። በተጨማሪም ጓደኛዬን ሻቢርን በሰባተኛው ክርክራችን የሙስሊሙን አቋም በመወከሉ ላመሰግነው እወዳለሁ። ሻቢር ከዓመታት በፊት ክርክር እንድጀምር ካደረጉኝ ሰዎች አንዱ ነው። እኔ ሻቢርን እንዲሁም የእርሱን መካሪ ዶክተር ጀማል ባዳዊን የክርስትናን ከፍተኛ ተሟጋቾች ሲሞግቱ እመለከታቸው ነበር። እዚያ ቁጭ ብዬ ሳያቸው እድሉ ቢሰጠኝ ለክርክራቸው እንዴት ምላሽ እንደምሰጥ አስብ ነበር። ስለዚህ ከሻቢር ጋር እነዚህን የሐሳብ ልውውጦች ማድረግ ክብር ነው። የዛሬ ምሽት ርዕሳችን የቁርአን አመለካከት ለክርስቲያን ቅዱሳን መጻሕፍት የሚል ነው። ይህ አገልግሎት ጠቅሟቸዋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። Our topic tonight is the Quran's view of the Christian scriptures. And to me, this is one of the most important topics we can address because there's a lot of confusion. የዛሬ ምሽት ርዕሳችን የቁርአን አመለካከት ለክርስቲያን ቅዱሳን መጻሕፍት የሚል ነው። ለእኔ ይህ ልንወያይባቸው ከምንችላቸው በጣም አስፈላጊ ርዕሰ ጉዳዮች አንዱ ነው። ምክንያቱም ቁርአን እዚህ ጋር ስለሚለው ነገር ብዙ ግራ መጋባት አለ። አብዛኞቹ ሙስሊሞች እንደ ቁርአን አባባል አይሁዶችና ክርስቲያኖች ቅዱሳን መጽሐፍቶቻቸውን እንደበረዙ እና አላህ ቁርአንን የላከበት አንዱ ዋና ምክንያት ይህ እንደሆነ ያምናሉ። ቁርአን በአይሁዶችና በክርስቲያኖች አማካኝነት በተውራትና በኢንጂል ወይም ወንጌል ውስጥ የገቡትን ስህተቶች ለማረም የመጣ እንደሆነ ይታሰባል። ነገር ግን ይህ በቀላሉ ተረት ብቻ ነው። ቁርአን፣ ተውራትና ኢንጂል ከእንግዲህ እምነት የሚጣልባቸው አይደሉም የሚል ፍንጭ እንኳን አይሰጥም። ይህንን የምናገረው ዶክተር ሻቢር አሊ ከእኔ በኋላ እንደሚናገር ሙሉ በሙሉ አውቄ ነው። እናም ቁርአን እዚህ ስለሚለው ነገር ተሳስቼ ከሆነ ተውራትና ኢንጂል መበረዛቸውን በግልጽ የሚናገሩትን ሁሉንም የቁርአን አንቀጾች በመጥቀስ በደንብ ያሳፍረኛል። እንግዲያውስ ቁርአን ተውራትና ኢንጂል ተበርዘዋል ካላለ የቁርአን አመለካከት ለክርስቲያን ቅዱሳን መጻሕፍት ምንድን ነው? በአጭሩ የቁርአን አቋም አላህ ወደ ተለያዩ የዓለም ክፍሎች ነቢያትን እንደላከና ለተለያዩ የሰዎች ስብስቦች መጽሐፍትን በመንፈስ እንደመራ ወይም እንዳወረደ ነው። እነዚህ ቅዱሳን መጽሐፍት ለተወረዱላቸው ወገኖች አስተማማኝና ስልጣን ያላቸው ናቸው። ከእነዚህ ወገኖች መካከል አንዳንዶቹ ለመጽሐፍቶቻቸው ይታዘዛሉ፣ ሌሎቹ ግን አይታዘዙም። እስከ 7ኛው ክፍለ ዘመን መጀመሪያ ድረስ አረቦች በራሳቸው ቋንቋ የተገለጠ መለኮታዊ ቃል አልነበራቸውም። ነገር ግን እነዚህ አረቦች አይሁዶችና ክርስቲያኖች ስለ ተውራትና ኢንጂል የሚናገሩትን በቀላሉ ማመን አልቻሉም። ምክንያቱም አንዳንድ አይሁዶችና ክርስቲያኖች መጽሐፍቶቻቸው የሚሉትን በተሳሳተ መንገድ ይተረጉማሉ እንዲሁም ይወክላሉ። ስለዚህ አረቦች በአረብኛ የተገለጠ መለኮታዊ ቃል ያስፈልጋቸው ነበር። አላህ መሐመድን የላከው ለዚህ ነው።
አሁን አረቦች ቁርአን ስላላቸው ለራሳቸው ሊረዱት የሚችሉት የተገለጠ መጽሐፍ ስላላቸው በቁርአን ሊፈርዱ ይገባቸዋል። ሌሎች ወገኖች ደግሞ በራሳቸው መጽሐፍት ሊፈርዱ ይገባል። አይሁዶች በተውራት ሊፈርዱ ይገባል። ክርስቲያኖች በኢንጂል ሊፈርዱ ይገባል። ይህ የቁርአን አቋም ነው። እናም ብዙ ሙስሊሞች የቁርአን አቋም ነው ብለው ከሚነግሩኝ በጣም የተለየ ነው። ስለዚህ ለዚህ ሁሉ የእኔን ቃል ብቻ አትቀበሉ። ወደ ቁርአን እንሂድና ስለ ክርስቲያን ቅዱሳን መጽሐፍት እውነተኛውን እስላማዊ አመለካከት የተሟላ ምስል ማግኘት እንችል እንደሆነ እንይ። እሺ፣ በሱራ 16 አንቀጽ 36 ላይ አላህ እንዲህ ይላል፣ በየህዝቡም ሁሉ ውስጥ አላህን ተገዙ፣ ጣዖትን ራቁ በማለት መልእክተኛን በርግጥ ልከናል። ስለዚህ ለእያንዳንዱ ህዝብ መልእክተኛ ተልኳል። አረቦች መመሪያን በመቀበል ረገድ የመጨረሻዎቹ ነበሩ። መሐመድ የነቢያት መደምደሚያ የሆነው ለዚህ ነው። መሐመድን ጨምሮ በቁርአን ውስጥ በስማቸው የተጠቀሱ 25 ያህል ነቢያት አሉ። በምዕራፍ 3 አንቀጽ 84 ላይ አንዳንድ ምሳሌዎችን እናገኛለን። በአላህና በእኛ ላይ በተወረደው በኢብራሂምም በኢስማኤልም በይስሐቅም በያዕቆብም በነገዶቹም ላይ በተወረደው ለሙሳና ለኢሳም ለነቢያትም ሁሉ ከጌታቸው በተሰጠው አመንን። ከእነርሱ በአንድ መካከል አንለይም፣ እኛ ለእርሱ ታዛዦች ነን በል። ስለዚህ ሙስሊሞች ለእግዚአብሔር ነቢያትና መልእክተኞች ሁሉ በተሰጡት መገለጦች ሁሉ እንዲያምኑ ይጠበቅባቸዋል። ነገር ግን አላህ ነቢያትን ብቻ አይደለም የላከው፣ መጽሐፍትንም በመንፈስ መርቷል። ለምሳሌ በሱራ 3 ከአንቀጽ 3 እስከ 4 ከቁርአን በተጨማሪ ተውራትና ኢንጂል በአላህ የተወረዱ መሆናቸውን እናገኛለን። ያንን ከፊቱ ያለውን መጽሐፍ አረጋጋጭ ሲሆን መጽሐፉን ወይም ቁርአንን በአንተ ላይ በእውነት አወረደ። ተውራትንና ኢንጂልንም አወረደ። ከዚያ በፊት ለሰዎች መሪ አድርጎ አወረዳቸው። መለያውንም ወይም ፉርቃንን አወረደ። ስለዚህ ተውራትና ኢንጂል ለሰው ልጆች መመሪያ ሆኖ ተሰጥተዋል። ታዲያ ምን ተፈጠረ? አይሁዶች ተውራትን በረዙትን? ክርስቲያኖች ኢንጂልን በረዙትን? እንደ ቁርአን አባባል አይደለም። ቁርአን መሐመድ በአረቢያ ይሰብክ በነበረበት በ7ኛው ክፍለ ዘመን አይሁዶችና ክርስቲያኖች አሁንም ተውራትና ኢንጂል እንደነበራቸው ይናገራል። ቁርአን የተውራትንና የኢንጂልን ተጠብቆ መቆየት በተለያዩ መንገዶች ያረጋግጣል። አንዳንዶቹ በትርጉም ውስጥ በጣም ግልጽ አይደሉም። እዚህም ቢሆን በሱራ 3 አንቀጽ 3 እና 4 ላይ የተውራትና የኢንጂል መውረድ በግልጽ ቢረጋገጥም ተጠብቀው መቆየታቸው በትርጉም ውስጥ በተወሰነ መልኩ ድንግዝግዝ ያለ ነው። ቁርአን ከእርሱ በፊት ያለውን የሚያረጋግጥ እንደሆነ ይነገራል። አሁን ይህ ማለት በጊዜ ረገድ ከእርሱ በፊት ያለውን ማረጋገጥ ማለት ነው? ስለዚህ ቁርአን እያለ ያለው ተውራትና ኢንጂል በሆነ ወቅት ላይ አስተማማኝ ነበሩ፣ ነገር ግን ቁርአን በሚወርድበት ጊዜ የግድ አስተማማኝ ናቸው ማለት አይቻልም ነው? ወይስ ይህ ከዚያ የበለጠ ትርጉም አለው? እዚህ ጋር ከእርሱ በፊት ተብሎ የተተረጎመው የአረብኛ ሐረግ በይነ አደይሂ፣ ትርጉሙም ቃል በቃል በእጆቹ መካከል ማለት ነው። እንደ ፈሊጣዊ አነጋገር ደግሞ በፊቱ ወይም በእጁ ላይ ያለ ማለት ነው። ስለዚህ ቁርአን ከረጅም ጊዜ በፊት የጠፉ መጽሐፍትን ብቻ እያረጋገጠ አይደለም። ቁርአን መሐመድ በአረቢያ በሚሰብክበት ጊዜ አሁንም ያሉ መጽሐፍትን እያረጋገጠ ነው። ቁርአን ይህ መጽሐፍ ስለጠፉ መጽሐፍት ሳይሆን አሁንም ስላሉ መጽሐፍት እያወራ መሆኑን ለማሳየት ይህንን ሐረግ ደጋግሞ ይጠቀማል። ለምሳሌ ሱራ 6 አንቀጽ 92 ይህም ቁርአን ያንን በፊቱ ያለውን ወይም በይነ የደይህ አረጋጋጭ ሲሆን ያወረድነው ብሩክ መጽሐፍ ነው ይላል። ሱራ 10 አንቀጽ 37 ይህም ቁርአን ከአላህ ሌላ ካለ አካል የተገኘ ሊሆን አይገባውም፣ ግን ያንን በፊቱ ያለውን መጽሐፍ የሚያረጋግጥ ነው ይላል። ይህም ስለ ቀደሙት መጽሐፍት እያወራ ነው። ሱራ 35 አንቀጽ 31 ከመጽሐፉም ወደ አንተ ያወረድነው እርሱ በፊቱ ያለውን መጽሐፍ አረጋጋጭ ሲሆን እውነት ነው ይላል። ሱራ 46 አንቀጽ 30 ሕዝቦቻችን ሆይ እኛ ከሙሳ በኋላ የተወረደውን በፊቱ ያለውን መጽሐፍ የሚያረጋግጥ መጽሐፍ ሰማን አሉ ይላል። አላህ እንዲህ እያለ ያለ ይመስላል። አሁን በእጃችሁ ስላሉት ቁርአን በሚወርድበት ጊዜ አሁንም ስለሚገኙት መጽሐፍት እያወራሁ መሆኔን እንዴት የበለጠ ግልጽ ላድርግላችሁ። ስለዚህ ቁርአን አሁንም ያሉትን መጽሐፍት እያረጋገጠ ስለሆነ ቁርአን የ7ኛው ክፍለ ዘመን አይሁዶችና ክርስቲያኖች አሁንም ተውራትና ኢንጂል እንዳላቸውና አሁንም እያነበቡት መሆኑን አጥብቆ መናገሩ ሊያስደንቀን አይገባም። ሱራ 7 አንቀጽ 157 እነዚያን ያንን መልእክተኛ የማይጽፍና የማያነብ ነቢይ የሚከተሉትን ያንን እርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን ይከተላሉ። እነዚያ እነርሱ ፍላጎቶቻቸውን የሚያገኙ ናቸው ይላል። መሐመድን በተውራትና በኢንጂል ተጽፎ ማግኘት። አሁንም ተውራትና ኢንጂል ከሌሉም በስተቀር ይህ አይቻልም። ታዲያ ይህ እያለ ያለው ስለ መሐመድ የሚናገሩ አስተማማኝ ክፍሎች እንዳሉ ብቻ ነው ወይስ ሌሎች ክፍሎች ተበርዘዋል? እንዲህ ከሆነ ስለ መሐመድ የሚናገሩት ክፍሎች አስተማማኝ ክፍሎች መሆናቸውንና የተበረዙት ክፍሎች እንዳልሆኑ እንዴት እናውቃለን? በሌላ አነጋገር አንድ መጽሐፍ ተበርዟል እያልክ በተመሳሳይ ጊዜ ያ መጽሐፍ ለነብይነት ምስክርነት እንዲሆን መጠቀሙ ምን ትርጉም አለው?
Charges of corruption aside, the Quran insists that no one can change Allah's words. የበረዛ ክሶችን ወደ ጎን ትተን ቁርአን የአላህን ቃላት ማንም ሊለውጥ እንደማይችል ያረጋግጣል። ሱራ 6 አንቀጽ 114 እስከ 115 ከአላህ ሌላ ፈራጅን እፈልጋለሁን? እርሱም ያ መጽሐፉን በዝርዝር ወደ እናንተ ያወረደላችሁ ነው በል። እነዚያም መጽሐፉን የሰጠናቸው እርሱ ከጌታህ በእውነት የተወረደ መሆኑን ያውቃሉ። ከተጠራጣሪዎቹም አትሁን። የጌታህም ቃል በእውነትና በፍትህ ተፈጸመች፣ እርሱም ሰሚው አዋቂው ነው ይላል። ለቃላቱ ለዋጭ የለውም። ሱራ 18 አንቀጽ 27 ከጌታ መጽሐፍም ወደ አንተ የተወረደውን አንብብ፣ ለቃላቱ ለዋጭ የለም፣ ከእርሱም ሌላ መጠጊያን አታገኝም ይላል። ስለዚህ እንደ ቁርአን አባባል አይሁዶች ተውራትን ሊበርዙ ይችላሉ? ክርስቲያኖች ተውራትን ሊበርዙ ይችላሉ? ሐዋርያው ጳውሎስ ተውራትን ወይም ኢንጂልን ሊበርዝ ይችላል? ማንም እነዚህን ቅዱሳት መጻሕፍት ሊበርዝ አይችልም። አሁን እነዚህን ጥቅሶች በተሳሳተ መንገድ እየተረጎምኩ እንደሆነ የሚያስብ ካለ በእስልምና መሐመድ የቁርአን ታላቅ ተርጓሚ ተደርጎ እንደሚቆጠርና መሐመድ ደግሞ አይሁዶችና ክርስቲያኖች ከእግዚአብሔር ዘንድ አስተማማኝ ቅዱሳን መጽሐፍት እንዳላቸው በእርግጠኝነት ያምን እንደነበር መጠቆም አለብኝ። ሱነን አቡ ዳውድ 4449 እዚህ ጋር አንዳንድ አይሁዶች በመሐመድ ፊት ክርክር ላይ ናቸው እና የሆነው ይኸው ነው። ለአላህ መልእክተኛ ትራስ አዘጋጅለትና በእርሱ ላይ ተቀመጠ። ከዚያም ተውራትን አምጡልኝ አለ። መጣችለት። ትራሱን ከስሩ አውጥቶ ተውራቱን በላዩ ላይ አኖረና በአንተና አንተን ባወረደው አምናለሁ አለ። ይህ ከ2000 ዓመታት በፊት ስለነበረው የመጀመሪያው የተውራት መውረድ ከማረጋገጥ በላይ ይሄዳል። መሐመድ በ7ኛው ክፍለ ዘመን ከአይሁዶች ጋር ያለውን ተውራት የእግዚአብሔር ቃል መሆኑን እያረጋገጠ ነው። ነገር ግን አስተማማኝ ቅዱሳን መጻሕፍት የነበራቸው አይሁዶች ብቻ አልነበሩም። ጃሚ አት-ቲርሚዚ 2653 ከነብዩ ጋር ነበርን፣ አይናቸውን ወደ ሰማይ ያነሱና እንዲህ አሉ፣ ይህ ዕውቀት ከሰዎች የሚወሰድበት ጊዜ ነው፣ ከእርሱ የቀረው ነገር ምንም እስከማይረባ ድረስ። ስለዚህ ዚያድ ቢን ለቢድ አልአንሳሪ ቁርአንን እያነበብን እንዴት ከኛ ይወሰዳል? በአላህ ይሁንብኝ፣ እኛ እናነባዋለን፣ ሴቶቻችንና ልጆቻችን ያነቡታል አለ። መሐመድም እንዲህ ሲል መለሰ፣ እናቴ ትጥፋል ዚያድ፣ እኔ አንተን በመዲና ሰዎች ዘንድ ካሉት ፉቃሃዎች ወይም የእስልምና የሕግ ባለሙያዎች አንዱ አድርጌ ነበር። ተውራትና ኢንጂል በአይሁዶችና በክርስቲያኖች ዘንድ አሉ፣ ነገር ግን ምን ይጠቅሟቸዋል? ስለዚህ ዚያድ ቁርአን እያላቸውና እያነበቡ እንዴት ዕውቀት ከሙስሊሞች ማህበረሰብ ሊጠፋ እንደሚችል ማወቅ ይፈልጋል። የመሐመድ ምላሽ አይሁዶችንና ክርስቲያኖችን ተመልከት፣ ተውራትና ኢንጂል አሏቸው አይደል የሚል ነው። መሐመድ ተውራትና ኢንጂል ተበርዘዋል ብሎ ካሰበ የሰጠው ምላሽ ምንም ትርጉም አይኖረውም። ምክንያቱም እርሱ ተውራትና ኢንጂልን ያነሳው አስተማማኝ ቅዱሳን መጽሐፍት ቢኖሩህም እንኳን ይህ ማለት ትክክለኛው መንገድ ላይ ነህ ማለት እንዳልሆነ፣ ካልታዘዝክባቸው እንደማይጠቅሙ ለማሳየት ነው። ስለዚህ መሐመድ አይሁዶችና ክርስቲያኖች አስተማማኝ ቅዱሳት መጽሐፍት እንዳላቸው በእርግጠኝነት ያምን ነበር። እናም መሐመድ ተሳስቷል የሚል ካለ ከመሐመድ ይልቅ ቁርአንን በተሻለ እረዳለሁ እያለ ነው። አሁን መሐመድ የተውራትና የኢንጂልን መውረድና ተጠብቆ መቆየትን ከማረጋገጥ አልፎ የተውራትና የኢንጂልን ስልጣን ያረጋግጣል። በቁርአን ምዕራፍ 5 አንቀጽ 43 ላይ አይሁዶች በመሐመድ ፊት ክርክር ነበራቸው እና ክርክራቸውን ወደ መሐመድ ሲያመጡ አላህ ለሙሐመድ እንዲህ ሲል መለሰ፣ እነርሱም ዘንድ ተውራት በውስጧ የአላህ ፍርድ ያለባት ስትሆን እንዴት ያስፈርደዋል? ከዚያም ከዚህ በኋላ ይዞራሉ፣ እነዚያም አማኞች አይደሉም። አላህ ተውራት እያላቸው ለምን ወደ አንተ ለፍርድ ይመጣሉ ይላል። ስለዚህ እንደ ቁርአን አባባል አይሁዶች ቁርአን ያስፈልጋቸዋል? አያስፈልጋቸውም። እንደ ዛሬዎቹ ሙስሊሞች አባባል አይሁዶች ቁርአን ያስፈልጋቸዋል? በእርግጥ ያስፈልጋቸዋል ይላሉ። ምክንያቱም ተውራት ተበርዟል ይላሉ። ስለዚህ እዚህ ጋር ልዩነት አለ። ከጥቂት አንቀጾች በኋላ ለአማኝ ክርስቲያኖች የአላህ ትእዛዝ አለን። ምዕራፍ 5 አንቀጽ 47 የኢንጂልን ባለቤቶች አላህ በእርሱ ውስጥ ባወረደው ሕግ ይፍረዱ፣ አላህም ባወረደው ሕግ የማይፈርድ ሰው እነዚያ እነርሱ አመፀኞች ናቸው ይላል። እንደ ቁርአን አባባል ክርስቲያኖች በኢንጂል ሊፈርዱ ይገባል? በትክክል። በኢንጂል ካልፈረድን በአላህ ላይ አመፀኞች እንደሆኑ ይናገራል። እንደ ዛሬዎቹ ሙስሊሞች አባባል በኢንጂል ልንፈርድ ይገባል? በፍጹም፣ ኢንጂል ተበርዟል ይላሉ። አሁንም ልዩነት አለ። እንደ ቁርአን አባባል አይሁዶችና ክርስቲያኖች በተውራትና በኢንጂል ካልፈረዱ ሌላ የምንቆምበት ቦታ የለንም። ምዕራፍ 5 አንቀጽ 68 ላይ አላህ መሐመድን እንዲህ እንዲል ያዘዋል፣ በላቸው የመጽሐፉ ሰዎች ሆይ ተውራትንና ኢንጂልን ከጌታችሁም ወደ እናንተ የተወረደውን መጽሐፍ እስከምታቆሙ ወይም እስክትሰሩበት ድረስ በምንም ላይ አይደላችሁም ወይም መሰረት የላችሁም። ተውራትና ኢንጂል እንድንቆምባቸው የታዘዝንባቸው መሰረቶች ናቸው። ነገር ግን የሚገርመው ተውራትና ኢንጂል ለአይሁዶችና ለክርስቲያኖች ብቻ ሳይሆን ለመሐመድም ስልጣን ያላቸው መሆናቸው ነው።
በቁርአን ምዕራፍ 10 ላይ መሐመድ አንዳንድ ጥርጣሬዎች ነበሩት እና አላህ ጥርጣሬዎችን እንዴት መያዝ እንዳለበት ይነግረዋል። ምዕራፍ 10 አንቀጽ 94 ወደ አንተም ባወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ በእርግጥ ከጌታ ዘንድ መጥቶልሃል፣ ከተጠራጣሪዎቹም አትሁን ይላል። ስለዚህ መሐመድ ሆይ እነዚህ መገለጦች እውነት መሆናቸውን ከተጠራጠርክ ለማረጋገጥ ወደ መጽሐፉ ሰዎች ሂድ ይለዋል። አይሁዶችና ክርስቲያኖች የተበረዙ መጽሐፍት ካሏቸው ይህ ምን ትርጉም ይኖረዋል? የመሐመድ መገለጦች ከተበረዙ መጽሐፍት ጋር ሊጣጣሙ የሚችሉት ቁርአንም የተበረዘ ከሆነ ብቻ ነው። ቁርአን የተበረዘ ነው ብዬ እንዳስብ የሚፈልግ ሙስሊም ደግሞ አጋጥሞኝ አያውቅም። ስለዚህ ይህ የሚያሳየው አይሁዶችና ክርስቲያኖች አስተማማኝ ቅዱሳን መጽሐፍት እንዳሏቸው ነው። ታዲያ ተውራትና ኢንጂል በመንፈስ የተመሩ ተጠብቀው የቆዩና ስልጣን ያላቸው የእግዚአብሔር ቃል ከሆኑ አላህ ለምን ቁርአንን ላከ? ራሱ ይነግረናል። ሱራ 46 አንቀጽ 12 ከእርሱም በፊት የሙሳ መጽሐፍ መሪና እዝነት ሲሆን ነበረ። ይህም ወይም ቁርአን እነዚያን የበደሉትን ሊያስፈራራ ለበጎ ሰሪዎችን ብስራት ሊሆን በአረብኛ ቋንቋ የሆነ አረጋጋጭ መጽሐፍ ነው ይላል። ስለዚህ ቁርአን ተውራትን በአረብኛ ያረጋግጣል። ለምን አረብኛ? አረቦች ሊረዱት የሚችሉት መገለጥ እንዲኖራቸውና መሐመድ የመካንና የአረቢያን ሕዝብ እንዲያስጠነቅቅ ነው። ሱራ 42 አንቀጽ 7 እንደዚሁም የከተሞችን እናት ወይም መካንና በዙሪያዋ ያሉትን ልታስፈራራበት በእርሱም ጥርጣሬ የሌለበትን የመሰብሰቢያ ቀን ልታስፈራራበት በአረብኛ ቁርአንን ወደ አንተ አወረድ ነው። ከፊሉም በገነት ነው፣ ከፊሉም በሚነድ እሳት ውስጥ ነው ይላል። የከተሞችን እናት ልታስፈራራበት። ስለዚህ የቁርአን ዓላማ ይህ ነው፣ መካንና በዙሪያዋ ያሉትን ሰዎች እንድታስጠነቅቅበት። አላህ በአረብኛ መልእክት ነቢይን ባይልክ ኖሮ አረቦች በፍርድ ቀን ሰበብ ይኖራቸው ነበር። ስለዚህ እዚህ እናነባለን። ሱራ 6 ከአንቀጽ 155 እስከ 157 ይህም ወይም ቁርአን ያወረድነው ብሩክ መጽሐፍ ነው፣ ተከተሉትም ትታዘዙትም ዘንድ አላህን ፍሩ። መጽሐፉ የተወረደው ከእኛ በፊት በነበሩት በሁለቱ ጭፍሮች ወይም በአይሁዶችና ክርስቲያኖች ላይ ብቻ ነው። እኛም እነሱ ከሚያነቡት በእርግጥ ዘንጊዎች ነበርን እንዳትሉ፣ ወይም እኛ መጽሐፍ በወረደልን ኖሮ ከእነርሱ ይበልጥ ቅኖች በሆንን ነበር እንዳትሉ አውረድ ነው። ስለዚህ ቁርአን የወረደው አረቦች በፍርድ ቀን ሰበብ እንዳይኖራቸው ነው። አሁን ይህ የሚገርም ነው፣ ምክንያቱም ሙስሊም ጓደኞቼ ቁርአን አሁን ለሁሉም ሰው የሚሆን መጽሐፍ እንደሆነና ልንረዳው የምንችለው በአረብኛ ብቻ እንደሆነ ይነግሩኛል። አሁን ቁርአን እንደ ራሱ አባባል የወረደበት ምክንያት አንድ የተወሰኑ የሰዎች ስብስብ በራሳቸው ቋንቋ መገለጥ እንዲኖራቸውና በራሳቸው ቋንቋ እንዲረዱት ከሆነ ይህ መጽሐፍ ቋንቋውን ለማይረዱና ሊረዱት ለማይችሉ ሰዎች ሁሉ የሚሆን መጽሐፍ ነው ማለት ምን ትርጉም ይኖረዋል? ስለዚህ የቁርአን አመለካከት ስለ ራሱም ሆነ ስለ አይሁድና ክርስቲያን ቅዱሳን መጽሐፍት ዛሬ በብዙ ሙስሊሞች ዘንድ ከማገኘው በጣም የተለየ ነው። አሁን በመክፈቻ ንግግር ውስጥ ማካተት የሚችለው ይህን ያህል ብቻ ነው። ጊዜ ሊያልቅ ነው። ነገር ግን ይህ ክርክር ወደፊት ሲሄድ ልንመለከታቸው የሚገቡ ጥቂት ተጨማሪ ጉዳዮች አሉ። ለምሳሌ በቁርአን ውስጥ አይሁዶች በተውራት ውስጥ ያለውን ደብቀዋል ወይም ስለ መሐመድ የተሰጠው መግለጫ አጭበርብረዋልና ከእግዚአብሔር ዘንድ ነው ብለዋል ተብለው የሚከሰሱባቸው በርካታ ጥቅሶች አሉ። አንዳንድ ሙስሊሞች እነዚህ ጥቅሶች ስለ ተውራት መበረዝ እያወሩ እንደሆነ ያስባሉ። ስለዚህ እነዚያን ልንመለከታቸው እንችላለን። ደግሞም ብዙ ሙስሊሞች ወንጌል ወይም ኢንጂል ኢየሱስ ለተከታዮቹ ያስረከበው መጽሐፍ እንደሆነ ያምናሉ። ኢየሱስ ለተከታዮቹ መጽሐፍ አላስረከበም፣ ነገር ግን ብዙ ሰዎች እንዳስረከበ ያስባሉ። ስለዚህ ያንን ልናነሳው እንችላለን። በመጨረሻም ቁርአን በሰባተኛው ክፍለ ዘመን የአራቱን የአዲስ ኪዳን ወንጌላት ስብስብ የሚያመለክተውን የወንጌልን ወይም የኢንጂልን መውረድ መጠበቅና ስልጣን ስለሚያረጋግጥ እንደ የጳውሎስ መልእክቶች ያሉ ሌሎች የአዲስ ኪዳን መጽሐፍት ደረጃ ምን እንደሆነ ጥያቄ ይነሳል። ሻቢር በየትኛው አቅጣጫ መሄድ እንዳለብን ሊወስን ይችላል። ነገር ግን ንግግሬን በሜልበርን ዩኒቨርሲቲ የአረብና እስላማዊ ጥናት ፕሮፌሰር የሆኑት አብዱላ ሰኢድ በጻፉት ጥቅስ አበቃለሁ። የአይሁዶችና የክርስቲያኖች በሕግ የጸደቁ ቅዱሳን መጽሐፍት ዛሬም በነቢዩ ዘመን እንደነበሩት ሆኖ በመቀጠላቸው ቁርአን ስለ ተውራትና ኢንጂል በሚሰጣቸው ማጣቀሻዎች በሙሳና በኢሳ ዘመን ስለነበረው ንጹህ ተውራትና ኢንጂል ብቻ ነበር ብሎ መከራከር አስቸጋሪ ነው። ጽሑፎቹ በሰባተኛው ክፍለ ዘመን እንደነበሩት ሆነው ከቀጠሉ ቁርአን በዚያን ጊዜ ያሳያቸውን አክብሮት ዛሬም ሊቀጥል ይገባል። ከታባሪ እስከ ራዚ፣ ከኢብኑ ተይሚያ እስከ ቁርጡቢ ያሉ በርካታ የቁርአን ተርጓሚዎች ይህንን አመለካከት ለመጋራት ያዘነበሉ ይመስላሉ። በዘመናዊው ዘመን በብዙ ሙስሊሞች ዘንድ ለአይሁድና ለክርስትና ቅዱሳን መጽሐፍት ያለው ጠቅላላ ንቀታዊ አመለካከት በቁርአንም ሆነ በታላላቅ የተፍሲር ምሁራን ዘንድ ድጋፍ ያለው አይመስልም።
ስለዚህ እዚህ ላላችሁ ሙስሊሞችና በኋላ ለምትመለከቱ ሁሉ ያለኝ ተስፋ በቁርአንና በመሐመድ ትምህርቶች ውስጥ ለምናገኘው ተውራትና ኢንጂል ያንኑ አይነት አክብሮት እንዲኖራችሁ ነው። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። Hello everyone. I begin by praising and thanking our creator and fashioner. I ask him to send peace and blessings upon all of his prophets and messengers. ሰላም ለሁላችሁ ይሁን። ፈጣሪያችንንና አስገኛችንን በማመስገንና በማወደስ ጀምራለሁ። በነቢያቱና በመልእክተኞቹ ሁሉ ላይ ሰላምና በረከት እንዲወርድ ጠይቃለሁ። ዛሬ ምሽት እዚህ የተገኛችሁትን ወንዶች፣ ሴቶችና ሕፃናት ሁሉ እንዲባርካችሁ ለምናዋለሁ። እናንተንም ሆነ የምትወዷቸውን ይባርካችሁ። በዚህ ሕይወት ደስታንና ብልጽግናን፣ በሚመጣው ዓለም ደግሞ በእርሱ እዝነት መመሪያና ፍቅር ጥላ ስር ዘላለማዊ ደስታን እንዲሰጠን እጠይቃለሁ። እኔ እዚህ እንድገኝና ይህ ሁሉ እንዲሳካ ላደረጉት ሰዎች ሁሉ ምስጋና ማቅረብ እፈልጋለሁ። ይህንን ዝግጅት እዚህ ስላስተናገዱ ጃኮብንና ፓስተር ዮናስን እንዲሁም የዚህም ቤተ ክርስቲያን አስተዳዳሪዎች ሁሉ ማመስገን እፈልጋለሁ። እንዲህ ባለ ውብ በጥሩ ሁኔታ በተቀረጸ ሰፊና አየር በተሞላበት ቤተ ክርስቲያን ውስጥ ንግግር በማድረጌ ክብር ይሰማኛል። ከሙስሊሙ ማህበረሰብ ደግሞ እኔን የጋበዘኝን ሙስጠፋንና እኔን እዚህ ለማምጣት ለደከሙት ከሙስሊም ተማሪዎች ማህበር ለሆነው ሳጂድ ምስጋና ይድረሳቸው። ዴቪድ ይህንን መድረክ ከእኔ ጋር ስለተጋራና ስለ እኔ እንዲሁም በእንደዚህ አይነት ውይይቶች ላይ ስላለኝ ተሳትፎ ደግ ቃላት ስለተናገረ ማመስገን እፈልጋለሁ። እናንተም ሐሳባችንን የምናንጸባርቅበትን እንዲህ ያለ ድባብ ስለፈጠራችሁልንና ስለመጣችሁ አመሰግናለሁ። ቀጥታ ወደ አቀራረቤና ቁርአን ስለ ክርስቲያን ቅዱሳን መጻሕፍት ምን ይላል፣ የቁርአን አመለካከት ምንድን ነው ወደሚለው ርዕስ እገባለሁ። ዛሬ ምሽት በወዳጅነት መንፈስ ሐሳባችንን እንድንለዋወጥ ፈልጋለሁ። በመጋጨት ሳይሆን ጉዳዩን ለመረዳት እንሞክር። ዴቪድ ግሩም አቀራረብ አቅርቧል። እኔ በዚያው መስመር መቀጠል ፈልጋለሁ። ምንም እንኳን በቁመት በውበት ወይም በንግግር ቅልጥፍና እሱን መወዳደር ባልችልም። አሁን ለመቀጠል እዚህ ፋርጎ በሚገኘው ቤተ ክርስቲያን ድረገጽ ላይ ያገኘሁትን አንድ ጥቅስ ላስታውሳችሁ። ብሉይና አዲስ ኪዳን የሆኑት ቅዱሳን መጻሕፍት በመጀመሪያዎቹ ጽሑፎች ውስጥ ምንም ስህተት የሌለባቸው የአምላክ በመንፈስ የተመሩ ቃላት መሆናቸውን እናምናለን። አሁን ሙስሊሞችና ክርስቲያኖች በዚህ ርዕስ ላይ ስንነጋገር እንኳን የሚያመሳስለን ነገር እንዳለ ልነግራችሁ እወዳለሁ። ምክንያቱም በመጨረሻው ላይ በመጀመሪያዎቹ ጽሑፎች የሚለውን ትኩረት የሚስብ አረፍተ ነገር ልብ በሉ። ብዙ ክርስቲያኖች በዚህ መንገድ ይናገራሉ። ምክንያቱም ዛሬ በእጃችን ባሉ መጽሐፍ ቅዱሶች ውስጥ ምናልባት ስህተቶች ሊኖሩ እንደሚችሉ አንዳንድ ጊዜ ስለሚታወቅ ነው። ነገር ግን የክርስቲያኖች ማረጋገጫ አሁን የመጀመሪያዎቹ ጽሑፎች ያለ ስህተት ናቸው የሚል ነው። እንደ እውነቱ ከሆነ ሙስሊሞችም ተመሳሳይ ነገር እያሉ ነው። ሙስሊሞች ስለ ተውራትና ኢንጂል ሲናገሩ፣ እንዲሁም ቁርአን ስለ ተውራትና ኢንጂል ሲናገር ሙስሊሞች የሚያምኑትና ቁርአን ስለ እነርሱ የሚናገረው እንደ ንጹሕ ቅዱሳን መጽሐፍት ነው። ይህም ብዙ ጊዜ በእጃችን ያሉትን ሳይሆን በመጀመሪያዎቹ የነበሩትን ተውራትና ኢንጂል የሚያመለክት ነው። ልዩነቱ እዚህ ላይ ነው። ስለዚህ ክርስቲያኖች ዛሬ ያላቸውን መጽሐፍ ቅዱስ እንደሚያከብሩት ሁሉ ሆኖም ግን በንድፈ ሐሳብ ደረጃ በመንፈስ የተመሩና ከስህተት የጸዱ የአምላክ ቃላት የመጀመሪያዎቹ ቅዱሳን መጽሐፍት ናቸው ብለው እንደሚያስቡት ሁሉ በእርግጥ ዛሬ በእጃቸው ያለው መጽሐፍ ከእነዚያ የመጀመሪያ ሰነዶች ጋር ትልቅ ግንኙነት አለው። ለዚህም ነው ዛሬ በእጃችን ላለው መጽሐፍ አክብሮት ያላችሁ። ነገር ግን ነገሮች ሲከሩ ወደ የመጀመሪያዎቹ ጽሑፎች ሐሳብ ትመለሳላችሁ። ሙስሊሞችም ስለ መጽሐፍ ቅዱስ በአክብሮት ይናገራሉ፣ ሊናገሩም ይገባል። ነገር ግን ከተጠየቁ እኛ ማለታችን የመጀመሪያዎቹ በአምላክ የተወረዱ መሆናቸውን ነው። አሁን ግን የዛሬዎቹ መጽሐፍ ቅዱሶች ያንን የመጀመሪያውን መለኮታዊ መልእክት ምን ያህል ጠብቀው እንደቆዩ ለማወቅ የማስተላለፍ ሂደቱን ማየት አለብን ሊሉ ይችላሉ። ይህንን መመሳሰል ካየን በኋላ በእስልምና ጥናት ውስጥ ትልቅ ለውጥ ያመጣ ብዬ የማምንበትን አንድ አስደሳች መጽሐፍ ልለፍ። ለረጅም ጊዜ ብዙ ምሁራን ዴቪድ ዛሬ የተናገረውን ተመሳሳይ ነገር ሲናገሩ ቆይተዋል። እንዲያውም ብዙዎቹ ስለተናገሩት አብዱላ ሰይድ እንኳን በእርሱ ተረድቷል። እኔ ራሴም ለተወሰነ ጊዜ ቁርአን በሚወርድበት ጊዜ የነበሩትን ተውራትና ወንጌል በጥቅሉ እያረጋገጠ ያለ ይመስላል ወደሚለው አቋም አዘንብዬ ነበር። ሆኖም ግን ሙስሊም ባይሆንም የዘመኑ የእስልምና ሃይማኖት ምሁር የሆነው ሲድኒ ግሪፊስ የጻፈው መጽሐፍና በአካዳሚክ መጽሔቶች ላይ ያሳተማቸው በርካታ ጽሑፎች ሁለት ነገሮችን ይናገራሉ።
የመጽሐፉ ርዕስ መጽሐፍ ቅዱስ በአረብኛ ወይም ዘ ባይብል ኢን አረቢክ ይባላል። እርሱ ሁለት ነገሮችን ይናገራል። አንደኛው እንደ ቁርአን አባባል መጽሐፍ ቅዱስ ተለውጧል። ሁለተኛው ደግሞ እንደ ቁርአን አመለካከት ቁርአን የመጀመሪያዎቹን የመጽሐፍ ቅዱስ ታሪኮች ወደ ነበሩበት እየመለሰ ነው። ቁርአን ታሪኮቹ ሊረዱ የሚገባበትን መንገድ እየነገረን ነው። ይህ የቁርአን አመለካከት ነው እንጂ የሲኒ ግሪፊስ አመለካከት አይደለም። እርሱ ግን እነዚህ ሁለት ነገሮች ከቁርአን ግልጽ ናቸው እያለ ነው። አንደኛው ቁርአን መጽሐፍ ቅዱስ መለወጡን እያረጋገጠ መሆኑ፣ ሁለተኛው ደግሞ ቁርአን የመጽሐፍ ቅዱስን ታሪኮች እንደገና እያቀረበ ነገር ግን ታሪኮቹ ሊረዱ በሚገባበት መንገድ እያቀረበ በመሆኑ ነው። እስቲ እንቀጥልና ዝርዝር ጉዳዮችን እኔ ዴቪድ ቁርአን ስለ መጽሐፍ ቅዱስ በአክብሮት የሚናገርባቸውን ብዙ ምሳሌዎችን ሰጥቶናል። እንደ ሙስሊም እነዚያን ሁሉ የቁርአን አንቀጾች ማመን አለብኝ። ነገር ግን እንደ ሙስሊም መላውን ቁርአን ማመን አለብኝ እንጂ እነዚያን አንቀጾች ብቻ አይደለም። ስለ ጉዳዩ ቁርአን የሚለውን ሁሉ ለማግኘት መላውን ቁርአን መፈተሽ አለብኝ። ከዚያም እነዚያን ሁሉ መግለጫዎች በአንድ ላይ አጣምሬ ድምዳሜ ላይ መድረስ አለብኝ። አሁን በአንድ በኩል ስለ መጽሐፍ ቅዱስ የተነገሩ አዎንታዊ መግለጫዎች አሉ። በሚያሳዝን ሁኔታ አንዳንድ አሉታዊ መግለጫዎችም አሉ። ለምሳሌ በብሉይ ኪዳን በተለይም በተውራት ውስጥ አንዳንድ ለውጦች መከሰታቸውን የሚያመለክት ጥቅስ ከቁርአን እናገኛለን። ለምሳሌ በሁለተኛው ምዕራፍ ሱረቱ በቀራ ከአንቀጽ 75 እስከ 79። አንቀጽ 75 ቀደም ባሉት ጊዜያት ከመጽሐፉ ሰዎች ወይም አይሁዶች መካከል የአላህን ቃል ሰምተው ከተረዱ በኋላ ቃላቱን የለወጡ ሰዎች እንደነበሩ ይናገራል። ስለዚህ እንደ ቁርአን አባባል እነዚህ በብሉይ ኪዳን መጽሐፍት ውስጥ የገቡ አንዳንድ የታሰበባቸው ለውጦች ናቸው። ከዚያም አንቀጽ 79 እንዲህ ይላል፣ ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። አሁን ደግሞ ስለ አዲስ ኪዳን ወደሚያወራው ጥቅስ እንሂድ። ስለ አዲስ ኪዳን ለውጦች በተለይም ስለ ኢየሱስ ወይም ኢሳ ወንጌል ሰላም በእርሱ ላይ ይሁን። ምክንያቱም ዴቪድ እንደጠቆመው ሙስሊሞች የጳውሎስን ጽሑፎች ለመቀበል ሊያቅማሙ ይችላሉ። ምክንያቱም ቁርአን ስለ ኢንጂል ሲናገር እኛም ያንን ከወንጌል ወይም የኢየሱስ ወንጌል ጋር ስናያይዘው በቁርአን ውስጥ የቅዱስ ጳውሎስን ትምህርቶችና ጽሑፎች ትክክለኝነት የሚያረጋግጥ ምንም ነገር የለም። ስለዚህ ወደ ኢየሱስ ትምህርቶች እንመለስ። በቁርአን 3ኛ ምዕራፍ ሱረቱ አልኢምራን አንቀጽ 78 ላይ ቁርአን እንዲህ ይላል፣ ከእነርሱም ከመጽሐፉ ያልሆነን መጽሐፍ እርሱ ከመጽሐፉ መሆኑን እንድታስቡ ምላሶቻቸውን በመጽሐፉ የሚያጣምሙ ጭፍሮች አሉ። አሁን አንድ ሰው ይህ የተሳሳተ ንባብን ብቻ የሚያመለክት ነው ብሎ ሊያስብ ይችላል። ነገር ግን እዚህ ጋር መጥቀስ ያለባቸው ሁለት ጉዳዮች አሉ። አንደኛው በእርግጥም በብሉይ ኪዳንም ሆነ በአዲስ ኪዳን ንባብ ውስጥ አንዳንድ የትርጓሜ ሂደቶች ይገባሉ። የቀድሞዎቹ የአዲስ ኪዳን የእጅ ጽሑፎች በቃላት መካከል ክፍተት ሳይኖር የተጻፉ ናቸው። በዕብራይስጥ የነበረው ብሉይ ኪዳንም እንዲሁ ነው። እናም አንድ ሰው በሚያነብበት ጊዜ በተመሳሳይ ሰዓት የትርጓሜ ችሎታ ሊኖረው ይገባል። ስለዚህ ንባብ ከትርጓሜ ጋር በጣም የተቆራኘ ነው። ዛሬ ግን የእንግሊዝኛው መጽሐፍ ቅዱሳችንን ስናነብ መጀመሪያ እንደተጻፈው እናነባለን፣ ከዚያም መተርጎም እንጀምራለን። ነገር ግን በጥንቶቹ ቅዱሳት መጽሐፍት ውስጥ የምታነቡትን ቃል በትክክል ከመጥራታችሁ በፊት መተርጎም መጀመር አለባችሁ። ለዚህም ምሳሌ ለመስጠት አንዳንድ ምሁራን እንግሊዝኛ በቃላት መካከል ክፍተት ሳይኖር ቢጻፍ ኖሮ አንዳንድ ግራ መጋባቶች ሊፈጠሩ እንደሚችሉና እንዴት ማንበብ እንዳለባችሁ መወሰን እንዳለባችሁ ጠቁመዋል። ለምሳሌ ጋድ ኢዝ ናው ሂር ወይም አምላክ አሁን እዚህ ነው የሚለው አረፍተ ነገር ክፍተቶቹ ቢቀሩ ጋድ ኢዝ ኖዌር ወይም አምላክ የትም የለም ተብሎ ሊነበብ ይችላል። ስለዚህ አንዳንድ ትርጓሜዎች ይገባሉ። ነገር ግን የበለጠ ገላጭ የሆነው አንቀጽ 79 ሲሆን መጽሐፍና ጥበብ ከአላህ የተሰጠው ሰው ከዚያም ለሰዎች ከአላህ ሌላ ለእኔ ተገዢዎች ሁኑ ሊል እንደማይችል በግልጽ ያረጋግጣል። ይህ ስለ ኢየሱስ ወይም ኢሳ በጣም ግልጽ የሆነ ማጣቀሻ ይመስላል። ምክንያቱም በዚሁ ሱራ ውስጥ ቀደም ብሎ ኢየሱስ መጽሐፍ ብቻ ሳይሆን ጥበብም እንደተሰጠው ተነግሯል። እርሱም በግልጽ ነቢይ ነው። አንቀጽ 80ም በተመሳሳይ መንገድ ይቀጥላል። እንደ ኢየሱስ ያለ ሰው ይህ የኔ ትርጓሜ ነው፣ ሰዎች ከአላህ ሌላ ወይም በተጨማሪ እርሱን እንደ ጌታ አድርገው እንዲይዙት ይነግራል ብሎ ማሰብ አይቻልም ይላል። ስለዚህ ሁለት ነገሮች ተደባልቀው አሉን። በአንድ በኩል ስለ አይሁድና ክርስቲያን ቅዱሳን መጽሐፍት አዎንታዊ መግለጫዎች፣ በሌላ በኩል ደግሞ አንዳንድ ለውጦች መኖራቸውን የሚያመለክቱ መግለጫዎች። ሙስሊሞች አሁን እነዚህን ሁሉ በአንድ ላይ አጣምረው አዎ ቁርአን ስለ ሌሎች እምነቶች መጽሐፍት በአክብሮት ይናገራል፣ ነገር ግን በተመሳሳይ ጊዜ በውስጡ ያለው ነገር ሁሉ 100% ትክክል እንዳልሆነ ያስጠነቅቀናል። እናም እኛ በእርግጥ ማረጋገጥ ያለብን በመጀመሪያ የወረዱት በመንፈስ የተመሩ እውነተኛና ከስህተት የጸዱ መሆናቸውን ነው ማለት አለባቸው። አሁን ያሉት መጽሐፍ ቅዱሶች በትክክል በተላለፉበት መጠን እነዚያም የመንፈስ መሪነት ስልጣንና የመቀበል ምልክቶች ይኖራቸዋል። አሁን ለመቀጠል በሱራ 7 አንቀጽ 157 ያለውን የቁርአን ጥቅስ ተመልከቱ። እነዚያን ያንን መልእክተኛ የማይጽፍና የማያነብ ነቢይን የሚከተሉትን ያንን እርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን
ስለዚህ ለሁለተኛው ተውራትና ወንጌል ማለት እንችላለን። ልጠቁሞ የፈለኩት ዋናው ነገር የሚያገኙትን የሚለውን አረፍተ ነገር ነው። ይህ መግለጫ ወደ ሙስሊሞች ያነጣጠረ እና እናንተ ሙስሊሞች ወደ ብሉይና አዲስ ኪዳን ሂዱና መሐመድን ተጽፎ ታገኙታላችሁ እያለ እንዳልሆነ ልብ በሉ። እያለ ያለው የመጽሐፉ ሰዎች የሚያገኙት ይህንን ነው። መጽሐፍ ቅዱስን ሲያነቡ የቆዩት መሐመድ እዚያ ተጠቅሶ ያገኙታል። አሁን ይህ ጥቅሶች የተበላሹ አይደሉም፣ ነገር ግን ሰዎች የራሳቸውን ትርጉም እየሰጡ ነው ብለው በሚያስቡ ሰዎች አእምሮ ውስጥ ብዙ ግራ መጋባትን ፈጥሯል። ለምሳሌ መሐመድ በስሙ ተጠቅሶ መገኘት እንዳለበትና በቀደሙት መጽሐፍት ውስጥ ስለ እርሱ በጣም ግልጽ እና የማይካዱ ፍንጮች ሊኖሩ እንደሚገባ ያስባሉ። ለእኔ ግን ቁርአን እያለ ያለው ይህንን አይደለም። ለእኔ በዚህ ጥቅስ ውስጥ ቁርአን ለአይሁዶችና ክርስቲያኖች ጥሪ እያቀረበ ነው። ክርስቲያኖችን ወደ ኢየሱስ እንደመራቸው ሁሉ እነዚያው የለመዷቸው የትርጓሜ ዘዴዎች ወደ መሐመድ ይመሯቸው እንደሆነ እንዲያዩ ነው። ታዲያ ክርስቲያኖች በተለይ ምን አይነት ዘዴዎችን ተጠቅመዋል? ቲፖሎጂ ተጠቅመዋል። ኢየሱስ በብሉይ ኪዳን ውስጥ በስሙ አልተጠቀሰም፣ ነገር ግን በብሉይ ኪዳን ውስጥ ሲከናወኑ የነበሩ አንዳንድ ነገሮችን እንደሚፈጽም እናያለን ብለዋል። ስለዚህ መስዋዕቶች ነበሩ። አሁን ኢየሱስ የመጨረሻው መስዋዕት ይሆናል። እንደ ቲፖሎጂ የመጽሐፉ ሰፊ ትርጉም የሚለውን ሐሳብ ይጠቀማሉ። የሆነ ነገር እዚያ ተጠቅሷል፣ ነገር ግን በዚያን ጊዜ አይረዱትም ነበር። ነገር ግን ኢየሱስ ሲመጣ በጣም ግልጽ ሆነና እርሱ አሁን የመጽሐፉን ሰፊ ትርጉም እያወጣ ነው ይላሉ። በተጨማሪም ሚድራሽ ይጠቀማሉ። ክርስቲያኖች ዛሬ ይህንን እያደረጉ እንደሆነ እንደማያስቡ አውቃለሁ። ነገር ግን እንደ ማቴዎስና ሌሎች ያሉ የአዲስ ኪዳን ጸሐፊዎች በእርግጥ ይህንን አድርገዋል። ያደረጉት ነገር ቢኖር አንድን የብሉይ ኪዳን ጥቅስ ተመልክተው ኢየሱስ ወደ መድረኩ ከመምጣቱ በፊት መሲህ ይመጣል ብለዋል። በዚያ ቦታ ላይ አሁን መሲህ ይመጣል ስሙም ኢየሱስ ይባላል የሚል የተለየ ጥቅስ የለም። ነገር ግን በብሉይ ኪዳን ውስጥ አንዳንድ ፍንጮችን እያዩ ነው እና ያ በኢየሱስ እንደተፈጸመ ያሉ። በተጨማሪም ፔሺ የሚባል የትርጓሜ ዘዴ ይጠቀማሉ። ይህም ኢየሱስን እንዳለ ወስደው ከዚያ በኋላ ወደ ብሉይ ኪዳን በመመለስ እኛ ኢየሱስ እንደሆነ ስለምናውቀው ሰው ምንም አይነት ደብዛዛ ቢሆን የሆነ አይነት ፍንጭ አለ ወይ ብለው ማየት ነው። ስለዚህ ለእኔ ቁርአን በእርግጥ አይሁዶችንና ክርስቲያኖችን እየጠየቀ ያለው ቀደም ሲል ለምሳሌ ኢየሱስን የአምላክ ሰው ነቢይና መሲህ አድርጋችሁ ለመለየት የተጠቀማችሁባቸውን እነዚህን የለመዳችኋቸውን ዘዴዎች ተጠቀሙ። ክርስቲያኖችም ኢየሱስ የአምላክ ልጅ ነው እስከ ማለት ደርሰዋል። ቁርአን እያለ ያለው ኢየሱስን ለመለየት እነዚያን ዘዴዎች ከተጠቀማችሁ መሐመድም ከአላህ ዘንድ የመጣ ነቢይና መልእክተኛ መሆኑን ለመለየትና በዚህም በብሉይና በአዲስ ኪዳን ውስጥ ለዚህ ፍንጮች እንዳሉ ለመረዳት ምን ይከለክላችኋል ነው። ጊዜ ካለን የዚህን ዝርዝር ሁኔታ እንመለከታለን። ነገር ግን አጭር መግለጫ ለመስጠት ያህል በተውራት ውስጥ ምን ይገኛል? ለምሳሌ በዘዳግም ምዕራፍ 18 ቁጥር 18 ላይ ከሙሴ በኋላ የሚመጣ ነቢይ ተጠቅሷል እና አንዳንድ የመጽሐፍ ቅዱስ ምሁራን ለምሳሌ በኒው ጀሮም የመጽሐፍ ቅዱስ ትርጓሜ ላይ ይህ ማለት ነቢይ በሚያስፈልግበት ጊዜ ሁሉ ነቢይ ይመጣል ማለት ነው ተብሏል። እንግዲህ አንድ ሰው የእስልምናን ታሪክ ቢመለከት የጃሂሊያ ወይም የድንቁርና ዘመን እንደነበረ ያያል። ከዚያም ነቢዩ መሐመድ ሰላም በእርሱ ላይ ይሁን በድንቁርና በጨለማ በጣዖት አምልኮና በክፉ ስራዎች ውስጥ ተዘፍቆ ለነበረው ሕዝብ የአላህን ብርሃንና መልእክት ለመስጠት በዚያ ተገቢ ጊዜ መጣ። አሁን በአዲስ ኪዳንም ፍንጮችን እናገኛለን። ምክንያቱም ኢየሱስ ሰላም በእርሱ ላይ ይሁን ከእርሱ በኋላ ስለሚመጣ ሰው ተናግሯል። መጥምቁ ዮሐንስ ከእርሱ በኋላ ስለሚመጣና ከእርሱ ስለሚበልጥ ሰው ተናግሯል። በአዲስ ኪዳን ውስጥ ደግሞ ኢየሱስ ራሱ መጥምቁ ዮሐንስ ከኢየሱስ እንደሚበልጥ መናገሩን እናስተውላለን። ክርስቲያኖች ይህንን ለመቀበል እንደሚከብዳቸው አውቃለሁ። ነገር ግን አዲስ ኪዳን በእርግጥ ኢየሱስ ይህንን ተናግሯል ነው የሚለው። እናም ቁርጥራጮቹን በአንድ ላይ ካገጣጠማችሁ መጥምቁ ዮሐንስ ከኢየሱስ የሚበልጥ ከሆነና ወደፊት የሚመጣው ደግሞ ከመጥምቁ ዮሐንስ የሚበልጥ ከሆነ ወደፊት የሚመጣው መጥምቁ ዮሐንስ አይደለም፣ ኢየሱስም አይደለም። ሀ ከላይ የሚበልጥ ከሆነ ለ ደግሞ ከመ የሚበልጥ ከሆነ ስለዚህ ሀ ከመ ይበልጣል። ሀ ደግሞ ከመ ጋር እኩል አይደለም። ስለዚህ መጥምቁ ዮሐንስን እዚህ ጋር ለ ብንል ክርስቶስን መ ብንለው እና መጥምቁ ዮሐንስ ከእርሱ በኋላ ስለሚመጣው ወይም ሀ እንበለው ለጊዜው አህመድ ከሚለው ጋር ለማያያዝ እያወራ ከሆነ አህመድ ሀ ከመጥምቁ ዮሐንስ ለ ይበልጣል። መጥምቁ ዮሐንስ ለ ደግሞ ከክርስቶስ መ ይበልጣል። ስለዚህ ወደፊት የሚመጣው ያ አህመድ ክርስቶስ ሳይሆን ክርስቶስን የሚበልጥ ነው። የቀረኝ 2 ደቂቃ ብቻ ስለሆነ ይህንን ጨርሼ ልቀጥል። በመጨረሻም በዚህ ረገድ በተሳሳተ መንገድ እየተረዱ ያሉ አንዳንድ የቁርአን አንቀጾች እንዳሉ መጥቀስ እፈልጋለሁ። ዴቪድ አንዳንዶቹን ጠቅሷቸዋል፣ እኔም አስቀድሜ መዝግቢያቸዋለሁ። በሱራ 5 አንቀጽ 47 ላይ ክርስቲያኖች በኢንጂላቸው እንዲፈርዱ መጠየቃቸው ኢንጂል ለክርስቲያኖች የመጨረሻው መፍረጃ ነው ማለት አይደለም። በተጨማሪም በሁሉም ኢንጂል ፍረዱ እያለ አይደለም። በውስጡ ያለውን ሁሉ ተቀበሉ እያለ ሳይሆን አላህ በውስጡ ባወረደው ፍረዱ ነው የሚለው። ከዚያም አረፍተ ነገሩን ይቀጥላል። አላህ ባወረደው የማይፈርድ ሰው ይላል።
አሁን ይህ በጣም አጠቃላይ ነው። ኢንጂልንና ተውራትን ሊያመለክት ይችላል፣ ነገር ግን ለእነርሱ እየወረደ ያለውን ቁርአንም ጨምሮ ነው። ዴቪድ ቁርአን ተውራትና ኢንጂል ለአይሁዶችና ክርስቲያኖች በቂ መሆናቸውን እያመለከተ ነው እያለ ነበር። ነገር ግን በሱራ 5 አንቀጽ 15ና 19 ላይ አሁን ቁርአንም ለመጽሐፉ ሰዎች ወይም ለአይሁዶችና ለክርስቲያኖች እንደወረደና እነርሱም ቁርአንን እንዲከተሉ እንደሚገደዱ ግልጽ ፍንጮች አሉ። እንዲያውም ሱራ 4 አንቀጽ 47 ከአላህ ዘንድ የመጣውን ይህንን መገለጥ አሁን ካልተከተሉ ከባድ መዘዝ እንደሚጠብቃቸው ያስጠነቅቃል። ይህም ምክንያታዊ ነው። ምክንያቱም የዘዳግም ምዕራፍ 18 አንቀጽ 19 ያንን ነቢይ በምልክበት ጊዜ ሊሰሙት ይገባል፣ ካልሆነ ግን እጠይቃቸዋለሁ ይላል። ስለዚህ ሁሉም ሰው ከአላህ ዘንድ የመጣውን ነቢይና ከአላህ ዘንድ የመጣውን አዲስ መልእክት መስማት አለበት። አይሁዶችና ክርስቲያኖች ከተውራትና ከወንጌል አሁንም ሊከተሉት የሚችሉትን ነገር ለማወቅና የትኛው በእርግጥ የመጀመሪያው እንደሆነና የትኛው እንዳልሆነ ለመለየት የትርጓሜ ሂደቶችን እንዲጠቀሙ ይገደዳሉ። ነገር ግን በመጨረሻ የቁርአንን መልእክት ከሰሙ ያንንም የመከተል ግዴታ አለባቸው። የቁርአን አመክንዮ ይህ ነው። ስለ ምዕራፍ 10 ቁጥር 94 ደግሞ ያ ጥቅስ ዴቪድ ሊያሳየው የፈለገውን ትርጉም ለመስጠት ሲባል ከአውዱ ውጭ የተወሰደ ነው። ነገር ግን ከ10 አንቀጾች በኋላ ብናነብ መሐመድ ጥርጣሬ ላላቸው ሰዎች እንዲናገር እየተነገረው እንደሆነ እናያለን። እርሱ ራሱ ጥርጣሬ ስላለው አይደለም። እንዲያውም ያው ጥቅስ ይቀጥልና ምንም አይነት ጥርጣሬ ሊኖር አይገባም በማለት አላህ እያረጋግጠለት ነው። እርሱ ሄዶ ከመጽሐፉ ሰዎች ዘንድ ሊለምን ሳይሆን እርሱ ሊያርማቸው እንደሚገባ ነው። ስለ መጨረሻው ጥቅስ የአላህን ቃላት ማንም አይለውጥም የሚለው ደግሞ የአላህ ውሳኔ እንጂ የተጻፈውን የቅዱስ መጽሐፍ ጽሑፍ አይመለከትም። በዚህም አበቃለሁ። አመሰግናለሁ። አንድ ሺህ ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። All right, thank you, Shabir. In my opening statement, I argued that the Quran affirms the inspiration, preservation, and authority of the Christian scriptures. I don't think there's any disagreement between... እሺ ሻቢር፣ አመሰግናለሁ። በመክፈቻ ንግግሬ ላይ ቁርአን የክርስቲያን ቅዱሳን መጻሕፍትን መለኮታዊ መነሻነት ተጠብቆ መቆየትንና ስልጣን እንደሚያረጋግጥ ተከራክሬያለሁ። በሻቢርና በእኔ መካከል በተውራትና በኢንጂል መለኮታዊ መነሻነት ላይ ምንም አይነት አለመስማማት ያለ አይመስለኝም። ስለዚህ ውይይታችን ትኩረት የሚያደርገው በተጠብቆ መቆየትና በስልጣን ጉዳዮች ላይ ይሆናል ማለት ነው። አሁን ሻቢር ቁርአን ስለ ቅዱሳን መጻሕፍቶቻችን በጥሩ ሁኔታ ሲናገር የመጀመሪያዎቹ ጽሑፎች ማለቱ ነው ይላል። ነገር ግን እኔ ለዚህ በርካታ ችግሮችን ጠቁሜያለሁ። ይኸውም ቁርአን ደጋግሞ በይነ የደይሂ ወይም በፊቱ ወይም ደግሞ በእጁ ስላሉት መጽሐፍት መናገሩን ነው። ሻቢር ሲድኒ ግሪፊዝን ጠቅሶ እርሱም አንደኛ እንደ ቁርአን አባባል መጽሐፍ ቅዱስ ተለውጧል፣ ሁለተኛ ቁርአን መጽሐፍ ቅዱስን ወደ ነበረበት እየመለሰ ነው ብሎ ይከራከራል ብሏል። ነገር ግን ከተናገረው ውጭ ምንም ማስረጃ አልሰጠንም። ስለዚህ እኔ ትኩረት የማደርገው ሻቢር ራሱ ባቀረበው ማስረጃ ላይ ይሆናል። አሁን ሻቢር በሱራ 2 ከአንቀጽ 75 እስከ 79 ያሉ ጥቅሶች እንደ ቁርአን አባባል መጽሐፍ ቅዱስ መለወጡን ያሳያሉ ብሎ ይከራከራል። እኔ ግን ይህንን ጥቅስ በጣም በተለየ መንገድ ነው የማነበው። ምክንያቱም ይህ ጥቅስ የተውራትና የኢንጂል መበረዝን ያመለክታል ብዬ በጭራሽ አላስብም። ስለ አንቀጽ 79 ማን ምን እንደሚጽፍ አይናገርም። ስለማን እያወራ እንደሆነ አይገልጽም። ከእርሱ በፊት ያለውን አንቀጽ 78ን ብትመለከቱ መጽሐፉን ስለማያውቁ ማንበብና መጻፍ ስለማይችሉ ወይም መሃይማን ሰዎች ይናገራል። በትምህርት ረገድ ያልሰለጠኑ በመሆናቸው እነዚህ ሰዎች ምን አይነት ጉዳት ሊያደርሱ እንደሚችሉ ግልጽ አይደለም። እነርሱ ባለስልጣናት አይደሉም። ዝም ብለው የሆነ ነገር ይቧጭራሉ። ምንድን ነው ይሄ? እንግዲህ ይህንን በአይሁዶች ላይ ለመጫንና አይሁዶችን እያመለከተ ነው ለማለት ወደ አንቀጽ 75 መመለስ አለባችሁ። እዚያም ሰዎች ቃላቱን እያጣመሙና እያዛቡ እንደሆነ እናገኛለን። ጽሑፉን በትክክል ስለመበረዝ ምንም የሚለው ነገር የለም። ወደ አንቀጽ 79 ስትሄዱ መጽሐፉን በእጆቻቸው ለሚጽፉና ከዚያም ይህ ከአላህ ዘንድ ነው ለሚሉ ወዮላቸው ይላል። ታዲያ ይህ ተውራት ተበርዟል እያለ ነው? በመጀመሪያ ይህ ስለመበረዝ እያወራ ከሆነ በቀላሉ በእጃችን ላይ ቅራኔ አለ ማለት እንደሆነ ልጠቁም እወዳለሁ። ቁርአን ደጋግሞ ለአይሁዶች በተውራት እንዲፈርዱ የሚነግራቸውና ተውራትን የሚያረጋግጥ ከሆነ ተውራት ተበርዟል ማለት ቅራኔ ውስጥ መግባት ነው።
በመቀጠል መሐመድ በዘመኑ በነበሩት አይሁዶች እጅ የነበረውን የተውራት ስልጣን ስላረጋገጠ ይህንንም በምዕራፍ 5 አንቀጽ 43 ላይ አድርጓል እና አስታውሱ መሐመድ በዘመኑ በነበረው የአይሁድ ማህበረሰብ እጅ በነበረው ተውራት እንደሚያምን ተናግሯል። ይህ በሱነን አቡ ዳውድ ውስጥ አለ። በሱራ 279 ላይ ቁርአን አይሁዶችን እያመለከተ ነው ብለን ብናስብ እንኳን እዚህ ጋር የተወሰኑ አይሁዶችን ብቻ ማለቱ እንደሆነ ችላ ማለት አንችልም። የክፍሉ ርዕሰ ጉዳይ በምዕራፍ 2 አንቀጽ 75 ላይ ያሉት አይሁዶች ከሆኑ ከእነርሱ መካከል የነበሩ ወገኖች ወይም ጭፍሮች ይላል። ላንብበው። ምዕራፍ 2 አንቀጽ 75 እንዲያምኑላችሁ ትከጅላላችሁን? ከእነርሱም ወይም ከአይሁዶች የአላህን ቃል የሚሰሙ ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ወገኖች በእርግጥ ነበሩ። ስለዚህ የሚያጣምሙት የተወሰኑ ወገኖች ናቸው። በነገራችን ላይ ሻቢር ከጠቀሳቸው አንቀጾች አንዱን ጨምሮ ሌሎች ጥቅሶች በምላሳቸው ስለማጣመማቸው ይናገራሉ። ስለዚህ አሁንም የሆነ አይነት የጽሑፍ መበረዝ አለ ለማለት ወደ አንቀጽ 79 መሄድ አለብን። ነገር ግን ያ አይሰራም። እዚህ ጋር አንድ አስፈላጊ ነገር ሌሎች የቁርአን አንቀጾች የአላህን መገለጦች በዚህ መንገድ የማይሸጡ አይሁዶች እንዳሉ ይናገራሉ። ለምሳሌ ምዕራፍ 7 አንቀጽ 159 ከሙሳም ህዝቦች በእውነት የሚመሩና በእርሱም የሚፈርዱ ትክክለኛ ህዝቦች አሉ ይላል። አሁን እስቲ ያስቡት። እዚያ ጋር የሆነ ወገን አለ፣ የሆነ አይነት ጽሑፍ ወይም ተመሳሳይ ነገር እየጻፉ ነው እያለ ነው። ደግሞም ያንን የሚያደርጉ ወገኖች እንዳሉ ይናገራል። ታማኝ ወገኖች አሉ። ታዲያ እንዴት ነው የማይታመኑት ወገኖች ቅዱሳን መጽሐፍቱን ሁሉ ለመበረዝ ቻሉ? ቁርአን ሌሊቱን ሙሉ የአላህን መገለጦች ሲያነቡ ያድራሉ የሚላቸው ታማኞቹ ወገኖች ደግሞ ተውራትን መጠበቅ አቃታቸው የሚባለው? ከዚህ ሁሉ በተጨማሪ ሻቢር ይህንን ያውቃል። ሙስሊም ተንታኞች ይህ ጉዳይ ስለምን እንደሆነ አንዳንድ ሀሳቦች እንዳሏቸው ሻቢር ያውቃል። ሰዎች በመሐመድ እንዳያምኑ ስለፈለጉ ስለ እርሱ የተሳሳተ መግለጫ ጽፈው ይህ ከተውራት ነው ያሉ አይሁዶች ታሪክ አለ። በነገራችን ላይ ያ እንዴት ተውራትን ሊበርዝ ይችላል? እኔ አሁን የሆነ ነገር ጽፌ ይህ ከቁርአን ነው ብል ቁርአንን እንዴት በርዘዋለሁ? አሁን የሆነ ነገር ጽፌ ሄጄ በቁርአን ውስጥ ብጨምረው ቁርአንን በረዝኩት ማለት ነው? አይደለም። ለምን? ምክንያቱም በመላው ዓለም ያሉ ቁርአኖች አሉ። ገምቱ እስኪ። ተውራትም ዘንድ ሁኔታው ተመሳሳይ ነው። አንድ ሰው መሐመድን አልወደውም፣ ስለዚህ ስለ እርሱ የተሳሳተ መግለጫ እጽፋለሁና ከአላህ ዘንድ ነው ላለሁ ቢል ይህ ተውራትን አይበረዘውም። በዚያን ጊዜ በሰሜን አፍሪካ፣ በአውሮፓና በመካከለኛው ምስራቅ ሁሉ የአይሁድ ማህበረሰቦች ነበሩ። አንድን ሙሉ ተውራት ሙሉ በሙሉ ልትቀይረው ትችላለህ። እዚህ ጋር የተባለው ግን ያንን እንኳን አይደለም። ይህ ከአላህ ዘንድ ነው አሉ ነው የሚለው። ስለዚህ ይህ በመላው ዓለም ያለውን ተውራት ሊበርዝ የሚችልበት ምንም አይነት መንገድ የለም። አሁን አንድ ሰው የሆነ ነገር ጽፎ ይህ ከአላህ ዘንድ ነው ማለቱ በሆነ ተአምር በመላው ዓለም ያሉ የአይሁድ ማህበረሰቦችን ይነካል ብለን ብንከራከር እንኳ ምን ይመስላችኋል? ከዚህ በፊት የነበሩ የተውራት ቅጂዎች አሉን አይደል? ቁፋሮ አድርገን አውጥተናቸዋል። የሙት ባህር ጥቅልሎች አሉን። እነርሱ ከዚህ ዘመን ብዙ ጊዜ ቀደም ብለው የነበሩ ናቸው። ስለዚህ በዚያ ዘመን የነበረ አይሁዳዊ የፈለገውን ያህል ተውራትን ሊበርዝ ቢሞክር የሆነ ቦታ ተቀብሮ ያለውን ተውራት ሊቀይረው አይችልም። ደግሞም አስቡት፣ በዚህ ጊዜ ክርስቲያኖችም ተውራት ነበራቸው። የመጽሐፍ ቅዱስ አካል አድርገው ይዘውት ነበር። ስለዚህ ሰዎች በመሐመድ እንዳያምኑ ለማድረግ በአረቢያ ውስጥ የሆነ ነገር መጻፋቸው በዓለም ዙሪያ በአይሁዶችና በክርስቲያኖች እጅ ያሉትን የተውራት ቅጂዎች በሆነ መንገድ ይበርዛል ካላችሁ ይህ ከተአምር ያለፈ ነገር ነው ላለሁ። በነገራችን ላይ ጥቅሱን ማንበባችሁን ከቀጠላችሁ የቅዱሳን መጽሐፍት አንዱ ዋና መርህ ማንበብን መቀጠል ነው። ከዚህ ጥቂት አንቀጾች በኋላ በምዕራፍ 2 አንቀጽ 85 ላይ አላህ ከተውራት የተወሰነውን ክፍል ውድቅ የሚያደርጉትንና ሁሉንም ለመከተል እምቢተኞችን ይኮንናል። አላህ በመጽሐፉ ከፊል ታምናላችሁን? በከፊሉም ትክዳላችሁን? ብሎ ይጠይቃል። አሁን ግን እኛ ምን እየተባለን ነው? አዎ በተውራት የተወሰነ ክፍል እመኑ፣ በሌላው ደግሞ አትመኑ። ሻቢር እንደሚለው የቁርአን መልእክት በተወሰነ የተውራት ክፍል ብቻ እመኑ ከሆነ አላህ በተወሰነ የተውራት ክፍል ብቻ የሚያምኑትን መኮነኑ በጣም የሚገርም ነው። በነገራችን ላይ በዚሁ ክፍል ሱራ 2 አንቀጽ 91 እና 101 ላይ ቁርአን በተለይ ከአይሁዶች ጋር ያሉትን መጽሐፍት እንደሚያረጋግጥ ይናገራል። ከእናንተ ጋር ያለውን እያረጋገጠ ይላል። በ79ኛው አንቀጽ ላይ ተውራታችሁ ተበርዟል እያለ ከሆነ ይህ በጣም የሚገርም ነው። ደግሞም ሱራ 2 ላይ ስንደርስ ተውራት ተበርዞ ከነበረ ከዓመታት በኋላ ሱራ 5 ላይ አይሁዶች ለፍርድ ወደ መሐመድ በመጡ ጊዜ ምላሹ ምን መሆን ነበረበት? መጽሐፍቶቻቸው ስለተበረዙ ወደ አንተ ለፍርድ የሚመጡበት ጊዜ አሁን ነው የሚል መሆን ነበረበት። ይልቁንም አላህ ተውራት እያላቸው ለምን ወደ አንተ ለፍርድ ይመጣሉ ይላል። በዚያ ላይ የተከናወነው ምልክትና መሐመድ ያደረገውን ብታዩ እርሱ በፍርድ ትራስ ላይ ይቀመጣል፣ ተውራቱን አምጡልኝ ይላል። መሐመድ ከፍርድ ወንበሩ ላይ ይነሳና ተውራቱን በፍርድ ወንበሩ ላይ ያስቀምጣል። ፈራጁ ማን ነው? እንደ መሐመድና እንደ ቁርአን አባባል ፈራጁ ተውራት ነው።
እኛ ግን እየተባልን ያለነው የተወሰኑ ክፍሎች ብቻ ናቸው አስተማማኝ፣ ቁርአን ደግሞ መበረዙን አጥብቆ ይናገራል የሚል ነው። እንግዲህ እንደ ቁርአን አባባል መጽሐፍ ቅዱስ መበረዙን ለማሳየት የተጠቀሰው አንዱ ክፍል ይህ ነበር። ሌላው ጥቅስ ምዕራፍ 3 ከአንቀጽ 78 እስከ 80 ነበር። ያ ጥቅስ የሚጀምረው ከእነርሱም መጽሐፉን በምላሶቻቸው የሚያጣምሙ ወገኖች በእርግጥ አሉ በማለት ነው። ይህ ሰዎች ስለሚናገሩት ነገር ነው። ይህንንም በቁርአን ውስጥ ደጋግመን እናገኛለን። ትርጉሙን እያጣመምነው እንደሆነ የሚናገሩ እንደዚህ ያሉ ብዙ ጥቅሶች አሉ። እኛ እነዚህ ጥቅሶች ምን ማለት እንደሆኑ እያጣመምን እንደሆነ ነው የሚናገሩት። ነገር ግን አሁንም ቁርአን ከጥቂት አንቀጾች በኋላ ይህንን የማያደርጉ የመጽሐፉ ሰዎች እንዳሉ ይናገራል። ያ ምዕራፍ 3 ከአንቀጽ 78 እስከ 80 ነው። ከዚሁ ምዕራፍ ጥቂት ቆየት ብሎ ያለውን ከአንቀጽ 113 እስከ 115 ላንብበው። ሁሉም እኩል አይደሉም። ከመጽሐፉ ሰዎች ቀጥ ያሉ ወገኖች አሉ። በሌሊት ሰዓቶች የአላህን አንቀጾች የሚያነቡ ሆነው ይሰግዳሉ። በአላህና በመጨረሻው ቀን ያምናሉ። በመልካምም ያዛሉ፣ ከክፉም ይከለክላሉ፣ በበጎ ሥራዎችም ይቸኩላሉ። እነዚያም ከመልካሞቹ ናቸው። ከበጎም የሚሰሩትን ሁሉ ፈጽሞ አይካዱትም። አላህም ጥንቁቆቹን አዋቂ ነው። አሁን እስቲ ይህንን አስቡ። የሆነን የመጽሐፉን ሰው የሚተች ነገር አግኝታችሁ አሃ ይህ ማለት መጽሐፍቶቻቸውን በረዙ ማለት ነው ካላችሁ እና ከጥቂት አንቀጾች በኋላ ደግሞ በነገራችን ላይ ሁሉም እንደዚህ አይደሉም፣ በእርግጥ ጥሩዎችም አሉ የሚል ከሆነ እንግዲህ ይህንን በማንኛውም ማህበረሰብ ላይ ማለት ይቻላል አይደል? ስለ አይሁዶች፣ ስለ ክርስቲያኖች፣ ስለ ሙስሊሞች ማለት ይቻላል። እነሆ ደግሞ መጽሐፍቶቻቸውን የሚከተሉ በጣም ጥሩዎች አሉ ማለት ይቻላል። መጥፎዎች ስላሉ መጽሐፍቶቻቸው ተበርዘዋል ካላችሁ ይህ መጥፎ ሰዎች በነበሩበት በማንኛውም ቅዱስ መጽሐፍ ላይ ይሰራል። ስለ ተጠብቆ መቆየት በርካታ መከራከሪያዎች ሰጥቻለሁ። ሻቢር ለጠቀስኩት ለሱራ 79 አንቀጽ 157 ምላሽ ሰጥቷል። ሻቢር ቁርአን እኛ አይሁዶችንና ክርስቲያኖችን ስለ ኢየሱስ የሚናገሩ ትንቢቶችን ስንመረምር የምንጠቀምባቸውን የትርጓሜ ዘዴዎች እንድንጠቀም ብቻ እየነገረን ነው ይላል። ቁርአን ግን ምን ማለቱ እንደሆነ አይናገርም። እኛ ልንከተለው የምንችለው የቀደመውን ሙስሊም ማህበረሰብ ብቻ ነው። እነርሱም ያደረጉት ዛሬ ሙስሊሞች የሚያደርጉትን ነው። ይኸውም በብሉይ ወይም በአዲስ ኪዳን መሐመድ መተንበዩን ለማሳየት መሞከር ነው። ይህ ከቁርአን ቅዱሳን መጽሐፍት አመለካከት ጋር ምን ግንኙነት እንዳለው አላውቅም። ምክንያቱም አሁንም ለነቢይነቱ ማስረጃ እንዲሆን ወደ መጽሐፍቶቻችን እየተማጸነ ነው። መጽሐፍቶቻችን የተበረዙ ከሆኑ ይህ ምንም ትርጉም አይሰጥም። መሐመድ በዘመኑ የነበሩትን መጽሐፍት ሲያረጋግጥ የሚያሳዩ በርካታ ሐዲሶችን ጠቅሻለሁ። ሻቢር ምላሽ ሲሰጥ በምዕራፍ 5 አንቀጽ 47 ላይ ቁርአን አላህ ባወረደው ይፍረዱ እንደሚል ተናግሯል። ምዕራፍ 5 አንቀጽ 47 የኢንጂልን ባለቤቶች አላህ በእርሱ ውስጥ ባወረደው ሕግ ይፍረዱ ይላል። እንደ ሻቢር አባባል በወንጌል እንድንፈርድ እየነገረን አይደለም፣ በአላህ መገለጦች ሁሉ ነው። ይህ ያው አላህ አይሁዶች ተውራት እያላቸው ለምን ወደ አንተ ለፍርድ ይመጣሉ የሚልበት ክፍል መሆኑን ልብ በሉ። ከዚህ ቀጥሎ ለክርስቲያኖች የወንጌል ሰዎች አላህ በእርሱ ባወረደው ይፍረዱ ካለ፣ ከዚያም በሚቀጥለው አንቀጽ ሙስሊሞች ስለሚፈርዱበት ተውራት ወይም መጽሐፍ ካወራ፣ ይህ በመክፈቻ ንግግሬ ላይ ካልኩት ጋር በምን ይለያል? አምላክ ወደ ዓለም የተለያዩ ነቢያትን እንደላከ ከዚያም ለተለያዩ ወገኖች መገለጦችን እንደሰጠ አይሁዶች የሚፈርዱበት መገለጥ እንዳላቸው፣ ክርስቲያኖች የሚፈርዱበት መገለጥ እንዳላቸው እና ሙስሊሞች የሚፈርዱበት መገለጥ እንዳላቸው ከመናገር በቀር ሌላ ምን ሊሆን ይችላል? ወደ ተለያዩ ጥቅሶች የራስህን ትርጉም ዝም ብለህ ካላስገባ በስተቀር ከዚህ የምታመልጥበት መንገድ የለም። ልብ በሉ። ሻቢር ተውራትና ኢንጂል መበረዛቸውን ለማሳየት 2 የቁርአን ጥቅሶችን ጠቅሷል። ሁለቱም ግን ተውራትና ኢንጂል መበረዛቸውን የሚናገሩ አይደሉም። እጅግ ጠንካራ ያላቸውን ይዞ እንደመጣ መገመት እንችላለን። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። Thank you, David, for that interesting and engaging response. Now, David mentioned in his opening presentation the 3rd chapter of the Quran. ዴቪድ ለሰጠው አስረሳችና ቀልብ የሚስብ ምላሽ አመሰግናለሁ። ዴቪድ በመክፈቻ ንግግሩ ላይ አምላክ ተውራትንና ኢንጂልን ቀጥሎም መለያውን ወይም ፉርቃንን እንዳወረደ የሚናገረውን የቁርአን 3ኛ ምዕራፍ ከ3 እስከ 5 ያሉትን አንቀጾች ጠቅሶ ነበር።
ይህንን አንቀጽ የምታስታውሱት ይመስለኛል። መለያ በአረብኛ ፉርቃን ይባላል። እዚህ ጋርም ቁርአንን ራሱን የሚያመለክት ነው። ፉርቃን በአረብኛ፣ ክራይቴሪዮን በእንግሊዝኛ፣ በእውነትና በሐሰት በትክክለኛና በስህተት መካከል የሚለይ ማለት ነው። ስለዚህ ዴቪድ ለእርሱ እንደሚጠቅም አድርጎ በጠቀሰው በዚያው አንቀጽ ላይ ቁርአን እያለ ያለው አምላክ ቀደምት መጽሐፍትን አውርዷል፣ አሁን ግን ወሳኝ የሆነውን መለያ አውርዷል ነው። ሙስሊሞችም ቁርአንን የሚመለከቱት በእውነትና በሐሰት መካከል የሚለይ ወሳኝ መጽሐፍ አድርገው ነው። ቁርአን በፊቱ ያለውን ወይም በይነ የደይሂ ያረጋግጣል የሚሉትን አንቀጾች ዴቪድ እንዳቀረባቸው ከሙስሊሞች አቋም ጋር የሚጋጭ አይደሉም። ምክንያቱም የሙስሊሞች አቋም ዛሬ ያለው መጽሐፍ ቅዱስ ሙሉ በሙሉ ሐሰት ነው የሚል አይደለም። ይልቁንም የሙስሊሞች አቋም መጽሐፍ ቅዱስ ከአምላክ ዘንድ የወረዱ መልእክቶችን እንደያዘ እናምናለን፣ እንዲሁም እናከብራለን። ነገር ግን ስለ አንዳንድ የመጽሐፍ ቅዱስ ክፍሎች ጥርጣሬ አለን። በተለይም ለምሳሌ ኢየሱስ ሰዎች እርሱን ከአምላክ ጋር እንደ አምላክ አድርገው እንዲይዙት የነገረ በሚመስሉ ጥቅሶች ላይ ለምሳሌ ኢየሱስ አብ ከእኔ ይበልጣል የሚልበትን የዮሐንስ ወንጌል ምዕራፍ 14 አንቀጽ 28ን ብንመለከት ሙስሊሞች አዎ አብ ከኢየሱስ እንደሚበልጥ መናገሩ ምክንያታዊ ነው ይላሉ። ነገር ግን ኢየሱስ አምላክን አባት ብሎ መጥራቱ ላይ ሙስሊሞች ሊያመነቱ ይችላሉ። ምክንያቱም በእኛ ትውፊት ውስጥ ኢየሱስ አምላክን በእርግጥ አባት ብሎ እንደጠራው ወይም አምላክን በዚያ መንገድ መጥራት እንዳለብን የሚናገር ነገር የለም። ስለዚህ ከመጨረሻው መለኮታዊ መገለጥ ወይም ከቁርአን ጋር በግልጽ የሚስማማውን እንቀበላለን። ነገር ግን ሌሎች ብዙ ጥቅሶች ዛሬ ባሉበት መልክ እንዲደርሱን ባደረገው የማስተላለፍ ሂደት ላይ ጥርጣሬ አለን። ታዲያ ዴቪድ የትኞቹ ክፍሎች እንደሆኑ እንዴት እናውቃለን ብሎ ጠይቋል። እንግዲህ ይህን ማወቅ ያለባቸው አይሁድና ክርስቲያን ጓደኞቻችን ናቸው። እነርሱም ቁርአን የሚለውን ወደ ጎን ትተው ይህን ለማወቅ እየሞከሩ ነው። ስለ አዲስ ኪዳንና ስለ ዕብራይስጡ የብሉይ ኪዳን ጽሑፎች የሚደረገው ጥልቅ ጥናት ሙስሊሞች ከሚሉት ነገር ውጭ ራሱን ችሎ እየተካሄደ ነው። ሙስሊም፣ ክርስቲያንና አይሁድ ምሁራን ራሳቸው በመጀመሪያ የአምላክ ቃል በነበረውና በኋላ ላይ በማስተላለፍ ስህተቶች ምክንያት በገባው ነገር መካከል ለመለየት ፍላጎት አላቸው። በእርግጥም ብዙ ክርስቲያኖች ይህንን ይገነዘባሉ። ለዚህም ነው ይህች ቤተ ክርስቲያን በድህረ ገጿ ላይ ቅዱሳን መጽሐፍት በመጀመሪያዎቹ የእጅ ጽሑፎች ውስጥ በመንፈስ የተመሩ መሆናቸውን እናምናለን እንጂ ዛሬ በእጃችን ባሉት ላይ ብቻ የማትለው። አሁን ዴቪድ ሱራ 2 ከአንቀጽ 75 እስከ 79 ያለው ስለ ተውራት መበረዝ ይናገራል ለሚለው አባባል ምላሽ ሲሰጥ እንዴት አንድ ሰው መጽሐፉን መጻፉ በዓለም ዙሪያ የተውራት መበረዝን ሊያስከስት ይችላል ብለዋል። እኔም የጠቀስኳቸው ሁለቱ ክፍሎች ይህንንም ባለፈው ንግግር የጠቁም ያለው ይህንን የተለየ መጽሐፍ እያመለከትን ነው ብለው በግልጽ እንደማይናገሩ አምናለሁ። ይህ እኛ ለዚያ ጥቅስ የምንሰጠው ትርጓሜ ነው። ለእኛ እንዲሆኑ ይታየናል። ነገር ግን ቁርአን ስለ ሌሎች ነገሮች ከሚናገረው አኳያ የመጽሐፍ ቅዱስን ታሪኮች ዘግቦ ነገር ግን የታረመውን የታሪኩን ስሪት ከመስጠቱ አንጻር ይህ ለዚያ ጥቅስ የሚሰጥ ምርጥ ትርጓሜ ይመስለኛል። ምናልባት ለዚህ ጥቂት ፈጣን ምሳሌዎችን ልስጥ። በሉቃስ ወንጌል ላይ ለማርያም በተነገረው ብስራት መልአኩ እንዴት ልጅ ሊኖረኝ ይችላል ለሚለው ጥያቄ ሲመልስላት የልዑል ኃይል ይጸልልሻል፣ ስለዚህ ከአንቺ የሚወለደው የእግዚአብሔር ልጅ ይባላል ይላታል። ይህ ላዩን ሲታይ አምላክ እዚህ ምድር ላይ በሚደረግ ግንኙነት ውስጥ የአንድን ሰው ቦታ እንደወሰደ አይነት ስሜት ይሰጣል። ነገር ግን ቁርአን ያንኑ ታሪክ ሲዘግብ ማርያም ወንድ ሳይነካኝ እንዴት ልጅ ይኖረኛል ብላ ስትጠይቅ የሚሰጣት ምላሽ ይህ በአላህ ላይ ቀላል ነው፣ አላህ አንድን ነገር በወሰነ ጊዜ ሁን ይለዋል ይሆናልም የሚል ነው። ስለዚህ አምላክ እንዲህ አይነት የቅርብ ከሆነ ሰብአዊ ግንኙነት የራቀ ነው። ቁርአን ታሪኩን በድጋሚ ተርኮታል። የሲድኒ ግሪፊዝ ነጥብም ይህ ነበር። ብዙ ጊዜ በዚህ ርዕስ ላይ ክርስቲያን ጓደኞቻችን ለእኛ ለሙስሊሞች ሊነግሩን የሚፈልጉት ነገር መሐመድ መጽሐፍ ቅዱስ ምን እንደያዘ ስለማያውቅ ቁርአን ከመጽሐፍ ቅዱስ ጋር ተመሳሳይ ነገር እያስተማረ እንደሆነ አስቦ ነበር የሚል ነው። በኋላም ሙስሊሞች መጽሐፍ ቅዱስ የተለየ መሆኑን ሲያውቁ በቁርአን ላይ ያላቸውን እምነትና የነቢዩ መሐመድን ታማኝነት ለመጠበቅ ሲሉ መጽሐፍ ቅዱስ ተለውጧል የሚለውን ሐሳብ ፈጠሩ ይሉናል። ነገር ግን ሲድኒ ግሪፊዝ እንደጠቆመው በቁርአን ውስጥ ከፍተኛ የሆነ የመጽሐፍ ቅዱስ እውቀት አለ። ቁርአን ስለ መጽሐፍ ቅዱስ የማያውቅ መጽሐፍ አይደለም። አሁን አላህ ይህንን አውረደ ወይም መሐመድ ይህንን ጻፈ ከሚል ክርክር ለመራቅ ቁርአንን እንደ ራሱ የማሰብ ችሎታ እንዳለው አካል አድርጌ እያወራው ነው። የቻልኩትን ያህል ገለልተኛ አቋም እየወሰድኩ ነው። አሁን ቁርአን እነዚያን የመጽሐፍ ቅዱስ ታሪኮች ያውቃል። ነገር ግን ለእነዚያ አሮጌ ታሪኮች የነጹ ስሪቶችን እየሰጠ ነው። ወደ ኦሪት ዘፍጥረት እንሂድ። የመጀመሪያዎቹን 3 ምዕራፎች ዘፍጥረት ምዕራፍ 1 እስከ 3ን እንክፈት። የአዳምና የሔዋን አፈጣጠርና የመጀመሪያው ኃጢአት ታሪክ። ምንም እንኳን ቁርአን በተለያዩ ምዕራፎች ውስጥ ታሪኩን ደጋግሞ ቢጠቅሰውም ቁርአን ለታሪኩ የሚሰጠው ትርጉም በጣም የተለየ ነው። እዚህ ጋር ለመጥቀስ ጊዜ ካለኝ አንዱ ልዩነት ጊዜ ቢፈቅድልኝ ብዙ መጥቀስ እችላለሁ። በእያንዳንዱ ሁኔታ ቁርአን ታሪኩን እያሻሻለው መሆኑን ታያላችሁ። አሁን በዘፍጥረት ታሪክ ውስጥ እባቡ መጥቶ ሴቲቱን ያናግራታል። ከተከለከለው ዛፍ እንድትበላ ያሳምናታል። እርሷም መልካም መሆኑን አየች፣ ለባሏም ሰጠችውና በላ። በኋላም በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ላይ ሆን ብሎ የበላው ወንዱ ሳይሆን
ሆን ብላ የበላችውና ለባሏ የሰጠችው ሴቲቱ ናት የሚል ነጥብ ይሰፍራል። ስለዚህ ሴቲቱ ወንዱን አሳልፋ የሰጠች ተደርጋ ትታያለች። አሁን በቁርአን ውስጥ ታሪኩ ብዙ ጊዜ ተተርኳል። ነገር ግን አብዛኛውን ጊዜ የሚለው ሰይጣን ለሁለቱም በሹክሹክታ ነገራቸው ነው። በቁርአን ውስጥ አንድ ጊዜ ብቻ ነው ከሁለቱ አንዱ ብቻውን ተለይቶ የተጠቀሰው። ያ ተለይቶ የተጠቀሰው ሔዋን ሳትሆን አዳም ነው። በ20ኛው ምዕራፍ ላይ ሰይጣን ለእርሱ ወይም ለወንዱ ወይም ለአዳም በሹክሹክታ እንደነገረው ይናገራል። በቁርአን ውስጥ ሴቲቱ ለብቻዋ ለጥፋት ተለይታ ተጠቅሳ አታውቅም። ለምን? ቁርአን ታሪኩን በድጋሚ እየተረጎመና የተለየ ስሪት እየሰጠን ስለሆነ ነው። ይህ ከመጀመሪያው ታሪክ ካለማወቅ ሳይሆን ታሪኩን እንደገና በመቅረጽ ለዘመናዊ አንባቢዎቻችን እንዲስማማ ለማድረግ ነው። ይህ ደግሞ ከ1400 ዓመታት በፊት ነበር። ስለዚህ የቁርአን አቋም እነዚያን ታሪኮች በመጽሐፍ ቅዱስ ውስጥ ታያላችሁ፣ ተለውጠዋል፣ ትክክለኛው ታሪክ ይኸውላችሁ የሚል ነው። ነገር ግን ቁርአን ይህንን የሚያደርገው ረቀቅ ባለ መንገድና ለመጀመሪያዎቹ ሰሚዎቹ በሚስማማ መልኩ ነው። ቁርአን ሁል ጊዜ አይሁዶችንና ክርስቲያኖችን በግልጽና ፊት ለፊት በመቃወም ብዙ ስኬት አያገኝም ነበር። ስለዚህ ቁርአን በአብዛኛው ስለ ሃይማኖታቸው፣ ስለ መጽሐፍቶቻቸውና ስለ እነርሱ እንደ ግለሰብ በጥሩ ሁኔታ ይናገራል። ኤርነስት ሃን የተባለ ክርስቲያን በአንድ ጽሑፉ ላይ እኛ ክርስቲያኖች ቁርአን የሚያዘንብልንን ያንን ያህል ውዳሴ በእርግጥ ይገባናል ወይ ብሎ እስኪጠይቅ ድረስ ያወድሳቸዋል። ስለዚህ ቁርአን ያወድሳል፣ ነገር ግን አልፎ አልፎም ይወቅሳል። እኛም ውዳሴውንና ወቀሳውን በአንድ ላይ ማየት አለብን። ስለዚህ አንዳንድ ሰዎች የተውራት ቅጂዎችን ጽፈው ሊሆን ይችላል። እኛም የተረፉትን ቅጂዎች ይዘናል። እንደ እውነቱ ከሆነ ይህንን የፈጠሩት ሙስሊሞች አይደሉም። ነቢዩ ኤርሚያስ ቀድሞውኑ በመጽሐፍ ቅዱስ ውስጥ በኤርሚያስ ምዕራፍ 8 አንቀጽ 8 ላይ ተውራት እንደተበረዘ ይናገራል። የጸሐፊዎቻችሁ ሐሰተኛ ብዕር ሐሰት እያስተናገደ እንዴት አዋቂዎች ነን፣ የእግዚአብሔር ሕግ አለን ትላላችሁ። ኤርሚያስ ምዕራፍ 8 አንቀጽ 8 እንዲህ ይላል። ቁርአን በዚያው መስመር በቀደሙት መጽሐፍት ውስጥ ለውጦች ተከስተዋል እያለ ነው ዴቪድ። ነገር ግን ቁርአን አንዳንዶቹ ታማኞች እንደነበሩ ይናገራል። እነዚያ ታማኞች ደግሞ መጽሐፍቱን ጠብቀው መሆን አለበት ይላል። ምናልባት አዎ፣ ምናልባት አይደለም። ስቲቨን ቢንግተን በመጽሐፍ ቅዱስ ትርጉሙ ላይ መቅድም ጽፏል። በዚያ መቅድም ላይ ኤርሚያስ በምዕራፍ 8 አንቀጽ 8 ላይ የተናገረውን ያስታውሳል። እንዲህም ይላል፣ ኤርሚያስ በዘመኑ ስለነበሩት መጽሐፍት እያማረረ ቢሆንም አሁን በእጃችን ያለው ያው ኤርሚያስ እያማረረበት የነበረው የተበረዘው መጽሐፍ እንዳልሆነ ለማረጋገጥ እንቸገራለን። ስለዚህ ይህ አንድ ሰው ሊያስረዳው የሚገባ ጉዳይ ሆኖ ተትቷል። ዴቪድ የሙት ባህር ጥቅልሎችን ጠቅሷል። ዴቪድ በሙት ባህር ጥቅልሎች መካከል የተለያዩ የብሉይ ኪዳን ስሪቶች መገኘታቸውን ተገንዝበዋል። አንደኛው የታዋቂው ንባብ መሰረት የሆነው የማሶሬቲክ ጽሑፎች የመጀመሪያ ቅርጽ አለ። ነገር ግን የሴፕቲዩጀንት ስሪት፣ የሳምራውያን ስሪት እንዲሁም እኛ ካለን ከማንኛውም ስሪት ጋር የማይመሳሰል ሌላ ስሪትም ተገኝቷል። ስለዚህ በሙት ባህር ላይ 4 የተለያዩ የብሉይ ኪዳን ስሪቶች ተገኝተዋል። ዴቪድ ቁርአን ራሱ በመጽሐፉ ከፊል አምናችሁ በከፊሉ መካድ የለባችሁም ይላል ብለዋል። እውነት ነው። ነገር ግን ይህ ለአይሁዶች ሲነገር የቁርአንን የአነጋገር ዘይቤ መረዳት አለባችሁ። ይህ ደግሞ ሲድኒ ግሪፊትስ ትኩረት ከሰጠባቸው ነጥቦች አንዱ ነው። ቁርአን የአነጋገር ዘይቤ ያለው በእርግጥም ከሰዎች ጋር እየተከራከረ ነው። በክርክር ጊዜ ደግሞ ሁል ጊዜ ነገሮችን እንደ እውነታ መግለጫ ብቻ አትናገርም። ይልቁንም ተቃዋሚህን አጣብቂኝ ውስጥ ታስገባዋለህ። ኢየሱስን አስቡ። ሰዎች ወደ እርሱ ቀርበው እነዚህን ነገሮች በማን ስልጣን ታደርጋለህ ብለው ጠየቁት። እርሱም እሺ፣ ስለ መጥምቁ ዮሐንስና ስለ ጥምቀቱ ንገሩኝ፣ ጥምቀቱ ከማን ስልጣን ነበር አላቸው። ተቃዋሚዎቹ ሊመልሱለት ባለመቻላቸው ትተውት ሄዱ። ስለዚህ ነገሩን በአምላክ ስልጣን እያደረገ መሆኑን ከመናገር ይልቅ ጥያቄውን ወደ እነርሱ መለሰው። እነርሱም ግራ ተጋብተው ሄዱ። ስለዚህ ወደ ነቢዩ መሐመድ ሰላም በእርሱ ላይ ይሁን ለፍርድ እየመጡ ያሉትን ሰዎች ስንጠይቅ እነርሱ ተውራት አላቸው። ተውራት ደግሞ የአምላክ ቃል እንደሆነና የአምላክ ፍርድ በውስጡ እንዳለ ይናገራሉ። ታዲያ እንዴት እንደ ሐሰተኛ ነቢይ ወደሚቆጥሩት ሰው መጥተው በጉዳያቸው ላይ ፍርድ እንዲሰጣቸው ይጠይቃሉ? ስለዚህ ቁርአን እንዴት ወደ አንተ ይመጣሉ እያለ ነው። ተውራት እያላቸው በውስጡም የአምላክ ፍርድ እያለ ምናልባትም የአምላክ ፍርድ ነው የሚሉት እነርሱ ናቸው ለማለት ወይም በዚህ ጉዳይ ላይ ያለው የአምላክ ፍርድ በተውራት ውስጥ አሁንም አለ ለማለት ነው፣ ምንም እንኳን በተውራት ውስጥ ሌሎች የተበረዙ ክፍሎች ቢኖሩም። ስለዚህ ቁርአን ተውራት ሙሉ በሙሉ ሳይነካ ተጠብቋል የሚል መግለጫ እየሰጠ አይደለም። ስለ ኢንጂልም ወይም ወንጌል ተመሳሳይ ሁኔታ ነው። ቁርአን በውስጡ አላህ ባወረደው ይፍረዱ ይላል። አላህ በውስጡ ባወረደው እንጂ የግድ በውስጡ ባለው ሁሉ አይደለም። ዴቪድ ሱራ 5 አንቀጽ 68 ሲጠቅስ እኔ እያነሳሁ ያለሁትን ነጥብ በእርግጥ አረጋግጧል። ምክንያቱም ያ ጥቅስ የሚደመድመው ከጌታችሁ ወደ እናንተ የተወረደውን በማለት ሲሆን ይህም ቁርአንን ይጨምራል። አመሰግናለሁ።
ይህ አገልግሎት ጠቅሟቸዋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። Right, Shabir seems interested in textual variants, as if these show that a text has actually been corrupted. That's very interesting because there are textual variants that go back to the very... እሺ ሻቢር የጽሑፍ ልዩነቶች አንድ ጽሑፍ በእርግጥ መበረዙን እንደሚያሳዩ አድርጎ ለማሳየት የሚፈልግ ይመስላል። ይህ በጣም የሚገርም ነው። ምክንያቱም ገና ከመጀመሪያው የእስልምና ዘመን ጀምሮ የሚገኙ የጽሑፍ ልዩነቶች አሉ። ኡስማን እነዚህ ልዩነቶች ለመደበቅ ሲል ሁሉንም ሰብስቦ ለማቃጠል ሞክሯል። ነገር ግን አሁንም በተለያዩ ጽሑፎች ውስጥ ተመዝግበው ቀርተዋል። አንድ ምሳሌ ልስጥ። የዩሱፍ አሊ የቁርአን ትርጉም ያለው ሰው ሁሉ ይህንን ራሱ ሊያነበው ይችላል። የዩሱፍ አሊ ትርጉም ሱራ 33 አንቀጽ 6 እንዲህ ይላል፣ ነቢዩ ለምዕመናን ከነፍሶቻቸው ይበልጥ የቀረበ ነው፣ ሚስቶቹም እናቶቻቸው ናቸው። እዚህ ጋር ምንም ችግር የለም። ነገር ግን ስለ ሌሎች የቁርአን ስሪቶች የሚናገረውን የግርጌ ማስታወሻ ስትመለከቱ ሁኔታው ይቀየራል። ዩሱፍ አሊ በግርጌ ማስታወሻው ላይ እንዲህ ይላል፣ እንደ ኡበይ ኢብን ከአብ ባሉ አንዳንድ ቅርአቶች ወይም ንባቦች ውስጥ እርሱም ለእነርሱ አባት ነው የሚሉ ቃላትም ይገኛሉ። ይህም የእርሱን መንፈሳዊ ዝምድናና ሚስቶቹ እናቶቻቸው ናቸው ከሚለው ቃል ጋር ያለውን ትስስር ያሳያል። ስለዚህ አሁን በእጃችሁ ያለው ቁርአን ሚስቶቹ እናቶቻቸው ናቸው ይላል። ኡበይ ግን በቁርአኑ ውስጥ መሐመድ ለእነርሱ አባት ነው የሚሉ ቃላት ነበሩት ይላል። ይህ ልዩነት ይባላል። ይህም ማለት እንደ ኡበይ ኢብን ከአብ፣ ኢብን መስዑድ እና ሌሎችም የነበሯቸውን የቀድሞ የቁርአን ሰነዶች ሁሉ ብታነጻጽሩ ብዙ ልዩነቶችን ታገኙ ነበር ማለት ነው። ታዲያ እነዚህ ልዩነቶች ቁርአን ተበርዘዋል ማለት ናቸው? መልሳችሁ አይደለም ከሆነ በመጽሐፍ ቅዱስ የእጅ ጽሑፎች ውስጥ የጽሑፍ ልዩነቶች መኖራቸው ተውራት ወይም እንጂል ተበርዟል ማለት አይደለም። እኛ ዋናዎቹን ጽሑፎች እናረጋግጣለን። እናንተ ግን የቁርአን ዋናዎቹ የእጅ ጽሑፎች የላችሁም አይደል? ያላችሁ ኡስማን ያወጣውን ነው። ይህም ኡስማን አሁን እነዚህ ሁሉ ልዩነቶች ሊመጡብን ነው የሚል ቅሬታ ካቀረበ በኋላ የቁርአን የእጅ ጽሑፎችን የማቃጠል ዘመቻ ካካሄደ በኋላ የተገኘ ነው። በነገራችን ላይ እኔ ይህ የቁርአን መበረዝ ነው ብዬ አላስብም። ምክንያቱም ሰዎች ነገሮች ሲገለብጡ ስህተት ሊሰሩ እንደሚችሉ እረዳለሁ። ለዚህም ነው የጽሑፍ ትችት ጥናት ወይም ቴክስቹዋል ክሪቲሲዝም ሳይንስ ያለው። ነጥቤ ግን በመጽሐፍ ቅዱስ ውስጥ ልዩነቶች ስላሉ ተበርዘዋል የምትሉ ከሆነ ቁርአንም በተመሳሳይ ሁኔታ ውስጥ ነው ያለው። ሻቢር ቁርአን መለያ ወይም ፉርቃን ተብሏል። ስለዚህ ቁርአን የእውነተኛ መገለጥ መለያ ነው ይላል። በእርግጥ ሱራ 3 አንቀጽ 3 እና 4 መለያው ምን እንደሆነ በግልጽ አይናገሩም። ቁርአን መለያ ነው አይሉም። አንዳንድ ሙስሊሞች ይህ መዝሙርን ወይም ዘቡርን የሚያመለክት ነው ብለው ይከራከራሉ። ነገር ግን ቁርአን መለያ ነው ብንል እንኳን ቁርአን ተውራትንም መለያ ብሎ ይጠራል። ለምሳሌ የቁርአን ሱራ 2 አንቀጽ 53 ለሙሳም ትመሩ ዘንድ መጽሐፍንና መለያን ወይም ፉርቃንን በሰጠነው ጊዜ አስታውሱ ይላል። ስለዚህ ሌሎች መጽሐፍትም መለያ ተብለዋል። ሻቢር ያቀረባቸውን ጥቅሶች ብታዩ አንዳቸውም ቢሆኑ በተውራትና በኢንጂል ውስጥ የሆነ ነገር ስለመበረዙ አያሳዩም። እርሱ ጥሮቹ አይሁዶችና ክርስቲያኖች መጽሐፍቶቻቸውን እንደሚጠብቁ በምን እናውቃለን ይላል። ነጥቡ ይህ አይደለም። እኔ እያልኩ ያለሁት ታማኝ ያልሆኑ አይሁዶች ወይም ክርስቲያኖች አሉ የሚለው የቁርአን ቃል መጽሐፍቱ በመላው ዓለም ተበርዘዋል ማለት ከሆነ ቁርአን ጥሮቹን አይሁዶችና ክርስቲያኖች ማሞገሱ ደግሞ ተቃራኒውን ወይም አልተበረዘም የሚለውን አያሳይምን የሚል ነው። እንደ እውነቱ ከሆነ አጠቃላይ አቋሙ በጣም የሚገርም ነው። እነዚያ መጥፎ ሙስሊሞች ተመልከቱ። ስለዚህ ቁርአን በመላው ዓለም ተበርዟል ማለት ምን ያህል አስቂኝ ነው። መጥፎ ክርስቲያኖችን ወይም መጥፎ አይሁዶችን ተመልከቱ። ስለዚህ መጽሐፍቶቻቸው ተበርዘዋል ማለት ፍጹም የማይቻል ነገር ነው። እኔ አሁን ይህንን ቁርአን የፈለኩትን ያህል ላበላሸው እችላለሁ። ይህ ግን ቁርአንን አይቀይረውም። ሊሆን አይችልም። ሻቢር የሚጠቀምበት ዘዴ እኔንም በተለየ መንገድ ሊጠቅመኝ ይችላል። ቁርአን ደጋግሞ የተውራትና የኢንጂልን መውረድና ተጠብቆ መቆየት በፊቱ ባለው ወይም በይነ የደይሂ መልክ ያረጋግጣል። ሻቢር ይህ ከሙስሊሞች አቋም ጋር አይቃረንም ይላል። ቁርአን አረጋግጣለሁ እያለ ነገር ግን የተወሰነውን ክፍል ብቻ ነው የማረጋግጠው የሚል ማስጠንቀቂያ ወዲያውኑ ካልሰጠ ቁርአን በእጃችን ያለውን መጽሐፍ እያረጋገጠ ነው ማለት ነው። ትርጓሜውም መሆን ያለበት በዚህ መንገድ ነው። ቁርአን የሚለውን ሳይሆን ሌላ የተደበቀ ትርጉም አለው ካልን ችግር ውስጥ እንገባለን። ምክንያቱም በቁርአን ውስጥ የሆነ ሰው የሆነ ነገር ጽፎ ይህ ትንቢት ከተውራት ነው ማለቱን እንደ ማስረጃ ወስዳችሁ ተውራት በመላው ዓለም ተበርዟል ካላችሁ ይህንንም በማንኛውም መጽሐፍ ላይ ማድረግ ትችላላችሁ። ምን ማለቴ ነው? በቁርአን ውስጥ ስለ ማንኛውም ጽሑፍ ከተነገሩት በጣም ጠንካራና አስከፊ ቃላት የተነገሩት ስለ ተውራት ወይም ስለ ኢንጂል ሳይሆን ስለ ቁርአን ራሱ ነው። እንዴት? ሱራ 15 ከአንቀጽ 89 እስከ 91 ላይ እንዲህ ይላል፣ እኔ ግልጽ አስፈራሪ ነኝ በል፣ በእነዚያም ቁርአንን ቁርጥራጭ ባደረጉት ላይ እንዳወረድ ነው። ዩሱፍ አሊ ቁርአንን እንደፈለጋቸው ቁርጥራጭ ባደረጉት ብሎ ተርጉሞታል። ፓልመር ደግሞ ቁርአንን በቆራረጡት ብሎታል። አሁን ቁርአን ቁርጥራጭ ተደርጓል መባሉ ቁርአን ተበርዟል ማለት ነው?
እኔ እንደዚህ አላስብም። ለምን? ምክንያቱም ቁርአን በሌላ ቦታ ማንም ሊለውጠው እንደማይችል ስለሚናገር። ነገር ግን የሻቢርን ዘዴ ብከተል ኖሮ የሆነ መበረዝ የሚመስል ነገር ፈልጌ ሁሉንም ግልጽ ጥቅሶች በዚያ ተርጉመው ነበር። አረጋግጥላቸዋለሁ። ቁርአን ተውራትን ቁርጥራጭ ያደረጉት ወይም ኢንጅልን ቁርጥራጭ ያደረጉት ብሎ ቢሆን ኖሮ ዛሬ በሙስሊሞች ዘንድ ተውራት መበረዙን ለማሳየት ትልቁ ማስረጃ በሆነ ነበር። ነገር ግን ይህ የተባለው ስለ ቁርአን ነው። ስለዚህ ምንም አያሳይም ይባላል። ይህ በጣም የሚገርም የአሰራር ዘዴ ነው። ኤርምያስ 8:8ም ተመሳሳይ ነው። የጸሐፊዎች የሐሰት ብዕር ይላል። በዚያን ጊዜ አይሁዶች የራሳቸውን ትርጓሜዎች ይጽፉ እንደነበርና ትክክለኛ እንደሆኑ አድርገው ያቀርቡ እንደነበር እናውቃለን። ኤርምያስ የተውራት ጽሑፎች ተበርዘዋል እያለ ነው? አይደለም። ምክንያቱም በኤርምያስ መጽሐፍ ውስጥ በሌሎች ቦታዎች ለምሳሌ ምዕራፍ 26 ከቁጥር 4 እስከ 6 እግዚአብሔር ሕጉን እንዲከተሉ ይነግራቸዋል። የኤርምያስ መጽሐፍ አጠቃላይ ይዘት ትክክለኛ የሆነ የተውራት ቅጂ እንዳለ ያሳያል። ስለዚህ ተመሳሳይ አካሄድ ልብ በሉ። ወደ ቁርአን ትሄዳላችሁ። ተውራትና ኢንጂል መበረዛቸውን በጥቂቱም ቢሆን ሊያመለክት የሚችል ነገር ትፈልጋላችሁ። ያ ማስረጃችሁ ይሆናል። ነገር ግን መጽሐፍቱ ከአላህ ዘንድ የወረዱ ተጠብቀው የቆዩና ስልጣን ያላቸው መሆናቸውን የሚያሳዩትን ግልጽ ጥቅሶች ሁሉ ደግሞ በተለየ መንገድ ትተረጉማላችሁ። በመጽሐፍ ቅዱስም ላይ የምታደርጉት ያንኑ ነው። ተውራት ተበርዟል ተብሎ ሊተረጎም የሚችል ጥቅስ ትፈልጋላችሁ። ከዚያም አዎ ትርጉሙ ተውራት ተበርዟል ማለት ነው ትላላችሁ። ያ ትርጓሜ የማይሰራ መሆኑን የሚያሳዩትን ሌሎች ጥቅሶች ግን ችላ ትላላችሁ። የሚገርም የአሰራር ዘዴ ነው። ይህ አገልግሎት ጠቅሟችኋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። So it's getting very interesting as we go. Let me then share some thoughts on what David has presented before us. እንግዲህ እየሄድን ስንመጣ ነገሩ በጣም ትኩረት የሚስብ እየሆነ መጥቷል። ዴቪድ በፊታችን ካቀረባቸው ነጥቦች ላይ ጥቂት ሀሳቦችን ላካፍል። በቁርአን 3ኛ ሱራ ከአንቀጽ 78 እስከ 80 ያሉት ጥቅሶች ስለ ቀደሙት መጽሐፍት መበረዝ እንደሚናገሩ ለጠቀስኩት ነጥብ ምላሽ ሲሰጥ በአንቀጽ 78 ላይ በመጀመሪያ ስለ ምላሳቸው ወይም ስለ ንግግር ማጣመም መጥቀሱን ልብ በሉ። ነገር ግን ከዚህ በበለጠ አንቀጽ 79ና 80 ለአዲስ ኪዳን ሙስሊሞች የሚጠቁሙት በአዲስ ኪዳን ስለ ኢየሱስ ከተጠቀሱት ነገሮች መካከል አንዳንዶቹ በእርግጥ ከእርሱ ሊሆኑ እንደማይችሉ ነው። ምክንያቱም በአንቀጽ 79 ላይ አንድ ነቢይ ከአላህ ጋር እኔን ተገዙኝ ሊል እንደማይችል ይናገራል። የሚቀጥለው አንቀጽ ደግሞ አንድ ነቢይ ሰዎች ነቢያትንና መላእክትን ከአላህ ሌላ እንደ አምላክ አድርገው እንዲይዙ ሊያዝ እንደማይችል ይናገራል። ስለዚህ በአዲስ ኪዳን ውስጥ ስላለው የኢየሱስ አምላክነት ሙስሊሞች በተፈጥሮ ጥንቃቄ የሚያደርጉት ሙስሊሞች ያንን ሐሳብ መፍጠር ስለፈለጉ ሳይሆን ያ ሐሳብ ቀድሞውኑ በቁርአን ውስጥ ስላለ ነው። ቁርአን ለሙስሊሞች ይህንን እየነገራቸው ነው። ስለዚህ ቁርአን ሁሉንም ነገሮች እያለ ነው። ቁርአን በመጽሐፍ ቅዱስ ውስጥ ብዙ መልካም ነገር እንዳለ ይናገራል። ሙስሊሞች መጽሐፍ ቅዱስን ማክበር ያለባቸው ለዚህ ነው። ከአላህ ዘንድ የወረደ መገለጥን ይዟል። ከአላህ ዘንድ የሆኑ ፍርዶችን ይዟል። ብርሃንንና መመሪያን ይዟል። በተመሳሳይ ጊዜ ደግሞ ቁርአን ከመጀመሪያው ትክክለኛ መንገድ ለወጡ ጥቅሶች ጥንቃቄ እንድናደርግ ይነግረናል። አዎ በዚሁ ምዕራፍ ላይ ቁርአን ሁሉም እኩል እንዳልሆኑ ያረጋግጣል። ቁርአን ከመጽሐፉ ሰዎች መካከል ሌሊት በሰዓቲቱ የአላህን አንቀጾች የሚያነቡ አሉ ይላል። ምናልባት ምርጡ ትርጉም ይህ ሊሆን ይችላል። ነገር ግን ብዙ የቁርአን ተርጓሚዎች ይህ የሚያመለክተው ወደ እስልምና የገቡትን የአይሁድ ማህበረሰቦች አባላት እንደሆነ ያስባሉ። ስለዚህ እነርሱ የአላህን አንቀጾች እያነበቡ የነበረው ቁርአኑን ራሱን እንጂ የግድ የቀደሙትን መጽሐፍት አይደለም። ስለዚህ የቀደሙት መጽሐፍት በሁሉም ክፍሎቻቸው ሳይነኩ ቆይተዋል የሚል ማስረጃ እዚህ ጋር የለንም። አሁን ዴቪድ በቁርአን ውስጥም የጽሑፍ ልዩነቶች አሉ ይላል። ታዲያ ይህ ምን ያረጋግጣል? እዚህ ጋር ዴቪድ የዛሬውን ርዕሳችንን ነጥብ የሳቱ ይመስለኛል። እኛ ትኩረታችንን ዋናው ነጥብ ላይ ማድረግ አለብን። ነቢዩ መሐመድ ሰላም በእርሱ ላይ ይሁን በሕይወት በነበረበት ዘመን ለሰዎች ሲሰብክ የነበረውን ሁኔታ አስቡ። አሁን እርሱ ለአይሁዶችና ለክርስቲያኖች ምን እያለ ነበር? የዛሬ ጥያቄያችን ይህ ነው። ቁርአን የእርሱ ቃል ነው ካላችሁ ጥያቄው እርሱ በቁርአን በኩል ለአይሁዶችና ለክርስቲያኖች ምን እያለ ነው የሚል ይሆናል። መጽሐፍቶቻችሁ ሁሉ እንከን የለባቸውም እና 100% ስልጣን አላቸው። ስለዚህ እንዳላችሁበት ቀጥሉ፣ በአይሁድነታችሁና በክርስትናችሁ ጽኑ፣ በእኔ ማመን አያስፈልጋችሁም እያላቸው ነው። ዛሬ ምሽት እየተወያየንበት ያለነው ጥያቄ ይህ ነው። አሁን የመሐመድ ቃላት ራሳቸውና ቁርአኑ በኋላ ላይ 100% ተበርዘዋል ቢባል እንኳ ይህ የዛሬው ጥያቄ አይደለም።
ጥያቄው እርሱ በሚናገርበት ጊዜ ሰዎች ምን ይረዱ ነበር? የቀደሙት መጽሐፍት ሁሉን ከኔ የለባቸውም ብለው ይረዱ ነበር ወይስ አይረዱም? የዚህን ጥያቄ መልስ ለማወቅ ቁርአን ምን እንደሚል ማየት አለብን። ይህ በኋላ ላይ ከመጡ የቁርአን የጽሑፍ ልዩነቶች ጋር ምንም ግንኙነት የለውም። ነገር ግን ዴቪድ ራሱ እንዳሳየው ምሳሌ ያ የጽሑፍ ልዩነት ቁርአን ተበርዟል ማለት እንዳልሆነ ተናግሯል። እኔም በዚህ እስማማለሁ። ምክንያቱም እዚህ ጋር አንዱ አንባቢ እንዲህ ተብሎ የተጻፈበት ቅጂ ነበረው ይላል። ዋናው ጽሑፍ ሚስቶቹ እናቶቻቸው ናቸው ሲል ያ የገባው ቃል ደግሞ እርሱም ለእነርሱ እንደ አባት ነው ይላል። ነገር ግን ያ የገባው ቃል ዛሬ በታዋቂው የቁርአን ንባብ ውስጥ አልቆየም። እንደ ስልጣን ያለው ቃል አልተቆጠረም። ምናልባትም ያ ግለሰብ የጻፈው የማብራሪያ አስተያየት ሳይሆን አይቀርም ተብሎ ታስቧል። ከጽሑፉ ጋር አብሮ ተጽፎ ሊሆን ይችላል እንጂ የቁርአን አካል አይደለም። ለማንኛውም ግን ይህ ከርዕሳችን ጋር ብዙም ግንኙነት የለውም። ምክንያቱም የዛሬው ርዕስ ቁርአን ተጠብቆ ቆይቷል ወይ የሚል ሳይሆን ቁርአን በመጀመሪያው ሲነገር የቀደሙት መጽሐፍት ሁሉን ከኔ የለባቸውም ብሏል ወይንስ የቀደሙት መጽሐፍት በሆነ መንገድ ተለውጠዋል የሚል ፍንጭ ሰጥቷል የሚል ነው። የእኔም መልስ ባቀረብኳቸው ማስረጃዎች ሁሉ መሰረት የቀደሙት መጽሐፍት ስለመበረዛቸው ከቁርአን ማስረጃ አለ የሚል ነው። አሁን ዴቪድ ሐዲሶችን ጠቅሷል። ስለዚህ ቁርአን የሚለውን ከመጥቀስ ይልቅ አሁን ዴቪድ ሐዲሱ የሚለው ይህንን ነው። ነገር ግን የቀደሙት መጽሐፍት ሳይነኩ መቆየታቸውን ለማሳየት ሁለት ሐዲሶችን ወይም ከአቡ ዳውድና ከቲርሚዚ ጠቅሷል። አሁን የእኔ ጥያቄ ለምን ከቡሃሪ አልጠቀስክም የሚል ይሆናል። ለምሳሌ በቡሃሪ ዘገባ ላይ ኢብን አባስ እንዲህ ይላል፣ መጽሐፋችሁ ወይም ቁርአን ሰዎች የቀደመውን መጽሐፍ ከፊል ክፍሎች በገዛ እጆቻቸው እንደጻፉና በጥቂት ዋጋ እንደሸጡት እየነገራችሁ ሳለ እንዴት የመጽሐፉን ሰዎች ስለ መጽሐፍቶቻችሁ ትጠይቃላችሁ? ስለዚህ ሐዲሶችን የምናይ ከሆነ ሁሉንም ማየት አለብን። ነገር ግን ጥያቄያችን ስለ ሐዲሶች ሳይሆን ስለ ቁርአን ነው፣ ስለ ቀደሙት መጽሐፍት ያለው የቁርአን አመለካከት። አሁን ዴቪድ ቁርአን መለያ ወይም ፉርቃን መባሉን በተመለከተ ተውራትን መለያ ተብሎ ተጠርቷል ብሏል። ነገር ግን ይህ እንዴት እንደሚሰራ ልብ በሉ። አላህ ተውራትን ለሙሴ ወይም ሙሳ ሲያወርድ አላህ ይህንን አድርጓል ብለን ብናስብ ቁርአን አላህ መጽሐፉን ለሙሴ እንዳወረደ ይናገራል። ተውራትም የሙሴ መጽሐፍ ተብሎ ይጠራል። ነገር ግን ሁለቱ በቁርአን ውስጥ ተጣምረው ተውራት ለሙሴ ወረደ ተብሎ አልተጠቀሱም። ቁርአን በተለይ አላህ ተውራትን ለሙሴ አወረደ አይልም። ይህንን ማብራሪያ ለመስጠት ያህል ብቻ ነው። ነገር ግን ይህ አሁን ያን ያህል አስፈላጊ አይደለም። ዋናው ነገር ተውራት ራሱ ከእርሱ በፊት ለነበረው ነገር መለያ ነበር። ምክንያቱም ከተውራት በፊት ድንቁርና ከነበረ እና አሁን ተውራት ከአላህ ዘንድ እንደ መመሪያ መጽሐፍ ሆኖ ከመጣ ያ ለቀደመው ድንቁርና ሁሉ ምላሽ ይሰጣል። በዚያን ጊዜም በእውነትና በሐሰት መካከል የሚለይ መለያ ይሆናል። አሁን ተውራት በጊዜ ሂደት ከተለወጠ እና አሁን በመጨረሻ ቁርአን ከአላህ ዘንድ ከወረደ ይህ አሁን የመጨረሻው መለያ ይሆናል። ይህም አሁን ከእርሱ በፊት የነበረውን ሁሉ ይፈርዳል፣ በእውነትና በሐሰት መካከል ይለያል። ዴቪድ ቁርአን በመጽሐፍ ቅዱሳችሁ ውስጥ መልካም ነገሮች አሉ የሚል ከሆነ ወዲያውኑ ግን አንዳንድ ልዩነቶች አሉ ብሎ መጨመር ነበረበት የሚል አስደሳች ነጥብ አንስቷል። ነገር ግን ይህ በመጽሐፍ ቅዱስ ላይ እንኳን አይሰራም። ኢየሱስ ሚስቱን ፈቶ ሌላ የሚያገባ ሁሉ በእርሷ ላይ ያመነዝራል ማለቱን አስቡ። እንግዲህ ይህ በማርቆስና በሉቃስ ወንጌል ላይ አለ። ነገር ግን ማቴዎስ ከዝሙት ምክንያት በቀር የሚል ልዩነት ይጨምራል። ታዲያ አሁን ኢየሱስ ይህንን እንደተናገረ ሲጽፉ ሁሉም ተመሳሳይ ልዩነት መጨመር ነበረባቸው። ማርቆስም ሆነ ሉቃስ በተመሳሳይ ጊዜ ሊጨምሩት ይገባ ነበር ብለን እንከራከራለን? ወይንስ ቅዱስ መጽሐፍን በቅዱስ መጽሐፍ ብርሃን እንተርጉማለን? ለመጽሐፍ ቅዱስ የምናደርገው ይህንን ነው። ለቁርአንም የምናደርገው ይህንኑ ነው። ቅዱስ መጽሐፍን በቅዱስ መጽሐፍ ብርሃን ስናይ ቁርአን ስለ መጽሐፍ ቅዱስ አንዳንድ አዎንታዊ ነገሮችን ይናገራል። ነገር ግን አንዳንድ ደስ የማይሉ ነገሮችንም ይናገራል። ሁሉንም በአንድ ላይ ማየት አለብን። ቁርአን በሱራ 15 ላይ ቁርአንን ቁርጥራጭ ስላደረጉ ሰዎች ይናገራል። ይህም ማለት ከእርሱ ውስጥ ከፊል ክፍሎችን ወስደው የፈለጉትን ትርጉም የሚሰጡ ሰዎች ሊሆኑ ይችላሉ። ዴቪድ ዛሬ ምሽት ያንኑ ነገር አላደረገም ብዬ ተስፋ አድርጋለሁ። ኤርሚያስ ሰዎች ቅዱሳን መጽሐፍትን እንዲሰሙ መጥራቱን በተመለከተ ይህ ከቁርአን ጋር ተመሳሳይ አመለካከት ያሳያል። አዎ መጽሐፍቶቻችሁን ስሙ፣ ነገር ግን በተመሳሳይ ጊዜ የጸሐፊዎች የሐሰት ብዕር አንዳንዶቹን ክፍሎች በሐሰት እንደለወጣቸው ወቁ። ሁሉም አልተለወጡም። ስለዚህ አንዳንድ ክፍሎች አሁንም ጥሩ ናቸው። ያንን ስሙ። ባጭሩ እኔ የቁርአን አመለካከት ነው ብዬ ለማሳየት የሞከርኩት ይህንን ነው። ሁላችሁንም በጣም አመሰግናለሁ። ይህ አገልግሎት ጠቅሟችኋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። All right, Shabir, towards the end there, said that we have to interpret Scripture in the light of Scripture. That's actually been my position all along. እሺ ሻቢር፣ በመጨረሻ አካባቢ ቅዱሳን መጽሐፍትን በቅዱሳን መጽሐፍት ብርሃን መተርጎም አለብን ብለሃል። ይህ በእርግጥ ከመጀመሪያው ጀምሮ የእኔ አቋም ነው።
ቁርአን ስለ ተውራትና ኢንጂል ስለሚለው ነገር ስንነጋገር ግልጽ የሆኑት አንቀጾች አላህ ተውራትንና ኢንጂልን አውርዷል። አይሁዶችና ክርስቲያኖች አሁንም ተውራትና ኢንጂል አሏቸው። አይሁዶች በተውራት እንዲፈርዱ ታዘዋል። ክርስቲያኖች በኢንጂል እንዲፈርዱ ታዘዋል። በተውራትና በኢንጂል እንዲሁም ከጌታችሁ በወረደላችሁ መገለጥ ላይ ካልቆማችሁ የምትቆሙበት መሰረት የለባችሁም የሚሉ ናቸው። እነዚህ ግልጽ አንቀጾች ናቸው። ግልጽ ያልሆኑት ወይም አሻሚ አንቀጾች የትኞቹ ናቸው? እንግዲህ እዚያ ጋር ያለው ሰው ስለ መሐመድ የሆነ ነገር ጽፎ ይህ ከአላህ ዘንድ ነው ብሎ መናገሩ፣ ስለዚህም ተውራት ተበርዟል ማለት ነው የሚለው አይነት ትርጓሜ ነው። ይህ ማለት ተውራት ተበርዟል ማለት ነው? እንዴት እንደሆነ አይታየኝም። ነገር ግን ቢያንስ ይህ ከብዙ ትርጓሜዎች አንዱ ነው ማለት አለብህ። አብዛኞቹ ትርጓሜዎች ደግሞ ከተውራት መበረዝ ጋር ምንም ግንኙነት የላቸውም። ስለዚህ ስለ ተውራትና ኢንጂል መውረድ፣ መጠበቅና ስልጣን የሚናገሩ ግልጽ መግለጫዎች እያሉ በሌላ በኩል ደግሞ በብዙ መንገድ ሊተረጎሙ የሚችሉና አብዛኞቹም ከጽሑፉ መበረዝ ጋር ግንኙነት የሌላቸው ሌሎች አንቀጾች ካሉክ አሻሚዎቹን አንቀጾች በግልጽ አንቀጾች ብርሃን ትተረጉማለህ። ነገር ግን ይህንን ስታደርግ ቁርአን የተውራትና የኢንጂልን መውረድ፣ መጠበቅና ስልጣን እንደሚያረጋግጥ ተረድተህ ትወጣለህ። አሁን የሻቢር አቋም ቁርአን በመጽሐፍ ቅዱስ ውስጥ ያሉ የተወሰኑ ጥሩ ነገሮችን ያረጋግጣል፣ ነገር ግን ተጠንቀቁም ይላል የሚል ነው። ቁርአን ግን በጭራሽ ስለ ተውራትና ኢንጂል ተጠንቀቁ አይልም። ቁርአን ስለ ተውራትና ኢንጂል ከማወደስ በቀር ምንም አያደርግም። እዚህ ጋር አብዱላ ሰይድ የተባሉ ሙስሊም ምሁርን ጥቅስ ልጨምር። እርሳቸውም እንዲህ ይላሉ። በምንም አይነት የቁርአን አንቀጽ ውስጥ ስለ አይሁድና ክርስቲያን ቅዱሳን መጽሐፍት ዝቅ የሚያደርግ አስተያየት የለም። ይልቁንም አክብሮትና ታላቅነት ነው ያለው። ማንኛውም ነቃፊ ንግግሮች ስለ መጽሐፉ ሰዎች፣ ስለ ግለሰቦች ወይም ስለ ቡድኖችና ስለ ተግባራቸው እንጂ ስለ መጽሐፍቱ አይደለም። ለዚህ ነው ሻቢር መጥፎ ነገር ስለሚያደርጉ ሰዎች የተነገሩትን ጥቅሶች ወስዶ ጽሑፎቻችሁ ተበርዘዋል ወደሚል ድምዳሜ የሚደርሰው። ቁርአን ግን ጽሑፎቹን አይነቅፍም። ቁርአን ሰዎቹን ነው የሚነቅፈው። ቁርአን ጽሑፎቹን ከማወደስ ውጪ ምንም አያደርግም። አሁን ሻቢር ያስቀመጠውን ዘዴ ማለትም ቅዱስ መጽሐፍን በቅዱስ መጽሐፍ ብርሃን የመተርጎም ዘዴን ብንጠቀም በቁርአን ውስጥ የእኛን ቅዱሳን መጽሐፍት የሚነቅፍ አንድም ቦታ የለም። ስለዚህ እሱ የጠቀሳቸው ሁለት ጥቅሶች ቢያንስ በግልጽ የእኛን ጽሑፎች መበረዝ አያመለክቱም። ሻቢር አንደኛውን ጥቅስ እዚህ ጋር ክርስቲያኖችን እየነቀፈ ነው፣ ስለዚህ ምናልባት ይህንን በወንጌል ላይ እያደረጉት ሊሆን ይችላል ለማለት ሞክሯል። ልብ በሉ እዚያ ጋር ምንም ግልጽ ነገር የለም አይደል? አላህ በቁርአን ውስጥ ቃላቶቹ ግልጽ እንደሆኑ ደጋግሞ ይናገራል። አይሁዶች ሆይ ተውራት እያላችሁ ለምን ወደ መሐመድ ትመጣላችሁ ካለ አላህ ማለቱ የተናገረውን እንደሆነ እረዳለሁ። የወንጌል ሰዎች አላህ በውስጡ ባወረደው ይፍረዱ ካለ አላህ ማለቱ የተናገረውን እንደሆነ እረዳለሁ። ሻቢር በሱራ 5 ቁጥር 68 ላይ ከጌታችሁ ወደ እናንተ የወረደውን ሁሉ የሚለው ቁርአንን ይጨምራል ብሏል። በፍጹም አይደለም። ቁርአን ለመጽሐፉ ሰዎች በወረዱት ወይም እንደ መዝሙርና ሌሎች እና ለሙስሊሞች በወረደው መካከል ልዩነት ያደርጋል። ለዚህ ነው ሙስሊሞች በእኛ ላይ በወረደውና በእናንተ ላይ በወረደው አመንን እንዲሉ የሚነግራቸው። ስለዚህ ቁርአን ራሱ ልዩነት ያደርጋል። ቁርአን በእኛ ላይ የወረደው አይደለም። አሁን ቁርአን ደጋግሞ የእግዚአብሔር ቃል መውረዱን መጠበቁንና ስልጣኑን እያረጋገጠ እያለ ለምን ሙስሊሞች መጽሐፍቱ ተበርዘዋል ለማለት እንዲህ ይጨነቃሉ? ምክንያቱም በመጽሐፍቱ ውስጥ ምን እንዳለ ያውቃሉ። ለዚህ ነው ሻቢር ዴቪድ ሁለት ሀሳቦችን ጠቀስክ፣ ለምን የኢብን አባስን አልጠቀስክም ያለው። በመጀመሪያ ስለ ኢብን አባስ ያሉት ምንጮች እርስ በርሳቸው ይቃረናሉ። ማንም ጽሑፉን ሊለውጥ እንደማይችል የሚናገሩ ሌሎች ስለ ኢብን አባስ የሚገልጹ ምንጮች አሉ። ነገር ግን ያ ኢብን አባስ ነው። እኔ ሁለቱን አዲሶች የጠቀስኩት መሐመድ ራሱ እየተናገረ ስለነበረ ነው። በእስልምና መሐመድ የቁርአን ታላቅ ተርጓሚ መሆኑን ጠቁሜያለሁ። ስለዚህ እርሱ አይሁዶች ተውራት አላቸው፣ ክርስቲያኖችም ኢንጂል አላቸው ሲል ቁርአን በሚለው መሰረት እየተረጎመ ነው። መሐመድም ከእኔ ጋር ይስማማል። ኢብን አባስ ደግሞ አላህንና መሐመድን ሊሽር አይችልም። ታዲያ ቁርአን እንዲህ እያለ ለምን ሙስሊሞች መጽሐፍቱ ተበርዘዋል ማለት ፈለጉ? ሻቢር ጠቁሞታል። የእኛ ጽሑፎች ከቁርአን ጋር ይጋጫሉ። ሙስሊሞችም በጊዜ ሂደት የተረዱት ነገር ወይ ክርስቲያኖች የእግዚአብሔር ቃል አላቸው ወይም የላቸውም የሚል ነው። የእግዚአብሔር ቃል ካለን እስልምና ሐሰት መሆን አለበት፣ ምክንያቱም እስልምና ቅዱሳን መጽሐፍቶቻችንን ይቃረናል። ነገር ግን የእግዚአብሔር ቃል ከሌለን እስልምና አሁንም ሐሰት ነው፣ ምክንያቱም ቁርአን የእኛም መጽሐፍት እያረጋገጠና እውነተኛ መጽሐፍት እንዳሉን እየተናገረ ስለሆነ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ቢሆንም ባይሆንም እስልምና ሐሰት ሆኖ ይገኛል። ሙስሊሞች ይህንን ተገንዝበዋል። ለዚህም ነው የእኛ መጽሐፍት ወይም መጽሐፍ ቅዱስ ተበርዟል ለማለት የተገደዱት። አሁንም በእጃቸው ያለው የእግዚአብሔር ቃል መሆኑን ለማረጋገጥ አለመሞከሩ ነው። ሁላችሁንም አመሰግናለሁ። Whether the Bible is the word of God or not, Islam turns out to be false. Muslims recognize this, and they were forced to say that our scriptures have been corrupted.
And finally, folks, before we get to your questions, I want to say how delighted I've been here. በመጨረሻ ወገኖቼ ወደ ጥያቄያችሁ ከመሄዳችን በፊት ዛሬ ምሽት በእናንተ ፊት ቀርቤ በመናገሬ ምን ያህል ደስተኛ እንደሆንኩ መግለጽ ፈልጋለሁ። በጣም ትሁትና አስተዋይ አድማጮች ነበራችሁ። ለዚያም አመሰግናችኋለሁ። እንዲሁም በዚህ ቤተክርስቲያን መጥቼ እንድናገር ላመቻቹልኝ ሰዎች ሁሉ በድጋሚ ምስጋናዬን አቀርባለሁ። ትልቅ ክብር ይሰማኛል። ይህንንም ስፍራ በእውነት ወድጄዋለሁ። አንዳንዶቻችሁ በዚህ ሰዓት በልባችሁ ለእኔ ጸሎት እያደረጋችሁ ይሆናል። እንግዲህ ዴቪድ አሻሚ የሆኑ አንቀጾችን ግልጽ በሆኑት ብርሃን መተርጎም አለብን ማለቱ ትክክል ነው። እንዲያውም አንቀጾቹን ግልጽ ከሆነው ሰፊ እይታ አንጻር መረዳት ያስፈልገናል። ታዲያ ይህ ሰፊ እይታ ምንድን ነው? ዋና ዋና ነጥቦች እነዚህ ናቸው። ኢየሱስ ወደ ቤተ መቅደስ ይገባል፣ የኢሳይያስን ጥቅልል መጽሐፍ ይከፍታል፣ ከዚያም ይሰብካል። ነቢዩ መሐመድ ሰላም በእርሱ ላይ ይሁን በቀደሙት ቅዱሳን መጽሐፍት እንዲህ ያደረገበት አንድም የታሪክ ዘገባ የት ይገኛል? ቁርአኑ እነሆ የቀደሙት መጽሐፍቶቻችሁ ሁሉ ጥሩ ናቸው፣ ተውራት ጥሩ ነው፣ ኢንጂል ወይም መጽሐፍ ቅዱስ ሁሉ ጥሩ ነው የሚል ከሆነ ለምን ከዚያ መጽሐፍ አልሰበከም? ሌላው ነጥብ ክርስቲያኖች አዲሱን ኪዳን ከእርሱ በፊት ከነበረው ከብሉይ ኪዳን ጋር አያይዘውታል። ሙስሊሞች ግን ለምን ቁርአንን ከብሉይና ከአዲስ ኪዳን ጋር አያይዘው አሁን ደግሞ የመጨረሻው ኪዳን አለን አላሉም? ማለትም ብሉይ ኪዳን፣ አዲስ ኪዳንና የመጨረሻው ኪዳን በአንድ ላይ ተጠርዞ አንድ ትልቅ መጽሐፍ ለምን አልሆነም? እርግጥ ነው ትልቅ መጽሐፍ ይሆን ነበር። ነገር ግን ዋናው ጉዳይ ቁርአን ከመጀመሪያው ጀምሮ በራሱና በቀደሙት መጽሐፍት መካከል ግልጽ የሆነ ልዩነት ማድረጉ ነው። ሙስሊሞችም ገና ከመጀመሪያው ይህንን ያውቁ ነበር። ለዚህም ነው ስለ ቁርአን የተጻፉ ሰነዶችን ለመሰብሰብ የደከሙት እንጂ ያንን ከቀደሙት መጽሐፍት ጋር ለማያያዝ አልሞከሩት። መጽሐፍ ቅዱስ ለቁርአን ተርጓሚዎች የመጽሐፍ ቅዱስ ታሪኮችን በዝርዝር ለመረዳት የሚያገለግል የመረጃ ምንጭ ብቻ ነበር እንጂ የቁርአንን አንቀጾች የሚተካ አልነበረም። ስለዚህ ቁርአን በሙስሊሞች አእምሮ ውስጥ የራሱ የሆነ የላቀ ስፍራና ልዩነት ነበረው። ሰፊው እይታ ይህ ነው። አብዱላ ሰይድን በተመለከተ እኔ ተውራትና ኢንጂል ቁርአን በሚወርድበት ጊዜ ሳይነኩ ቆይተዋል የሚለውን ጽሑፉን አንብቤዋለሁ። ነገር ግን በሐሳቡ አልተስማማውም። ለዚህም ምክንያቶችን ቀደም ብዬ ገልጫለሁ። ዴቪድ ቁርአን ለአይሁዶችና ለክርስቲያኖች የታሰበ አይደለም የሚለውን ደጋግሞታል። ይህም ማለት እያንዳንዱ ማህበረሰብ የራሱ መጽሐፍ አለው ማለት ነው። ነገር ግን በክርክሩ ወቅት የተናገርኩትን ችላ ብሎታል። ሱራ 5 አንቀጽ 15 እና 19 እንዲሁም ሱራ 4 አንቀጽ 47ን ጠቅሻለሁ። በእነዚህም ውስጥ ቁርአን አይሁዶችና ክርስቲያኖች ከአሁን በፊት ከወረደላቸው መጽሐፍ በተጨማሪ በዚህ መጽሐፍ ወይም በቁርአን ማመን እንዳለባቸው የሚጠይቅ መሆኑ በጣም ግልጽ ነው። አሁን ዴቪድ ነቢዩ መሐመድ ዋነኛው ስለሆነ የኢብን አባስን ቃል መጥቀስ የለብንም ብሏል። ነገር ግን የመረጃው አስተማማኝነትም ጥያቄ ውስጥ ይገባል። ስለ ኢብን አባስ ሁለት የተለያዩ ዘገባዎች እንዳሉ እውነት ነው። ነገር ግን በቡሃሪ ውስጥ ያለውና ቁጥር የተሰጠው ሐዲስ ቅድሚያ ይሰጠዋል። እንዲሁም አቡ ዳውድና ትርሚዚ ስለ ነቢዩ መሐመድ ሰላም በእርሱ ላይ ይሁን ንግግሮች በጣም አስፈላጊና ከፍተኛ ስልጣን ያላቸው ዘገባዎች አይደሉም። ስለዚህ ዴቪድ መከራከሪያውን እየገነባ ያለው ያን ያህል አስተማማኝ ባልሆኑ መረጃዎች ላይ ነው። ይበልጥ አስተማማኝ የሆኑት እኔ የጠቀስኳቸው ሰፊ እይታዎችና የቁርአን መግለጫዎች ናቸው። ሲድኒ ግሪፊዝ ምሁር ነው። እርሱ ስለ ሙስሊም ትውፊት የሚያውቅ ምሁር ነው። እርሱ ራሱ ሙስሊም ባይሆንም ቅንና የማያደላ ሰው ይመስለኛል። እርሱም ቁርአን ከመውረዱ በፊት መጽሐፍ ቅዱስ ስለመበረዙ ቁርአን በግልጽ እንደሚናገር ያስባል። እስቲ እነዚህን ሁሉ በአንድ ላይ አጣምረን እናያቸው። ቀደም ሲል እንዳልኩት ሙስሊም ያልሆኑ በተለይም ክርስቲያን ምሁራን ስለ ቁርአን ሲጽፉ ቁርአን መጽሐፍ ቅዱስን ያረጋግጣል የሚሉበት ረጅም ዝንባሌ አለ። ያ መረጃ በጣም እየበዛ ከመሄዱ የተነሳ እኔ ራሴ እንኳን በዚያ አመለካከት ረክቼ ነበር። ነገር ግን በኋላ ላይ በጥልቀት ስመለከተው ያ አመለካከት ስህተት መሆኑን ተረዳው። አሁን ደግሞ ያ ጥርጣሬ በሲድኒ ግሪፊዝ ተረጋግጦልኛል። በመጨረሻም ዴቪድ የእግዚአብሔር ቃል ካላቸው እስልምና ስህተት ነው ብሏል። የሚገርመው ነገር ግን Now, finally, David says that if they have the word of God, then Islam is wrong. It's interesting that he didn't try to prove that they still have the word of God. Thank you. በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።